አንድ ቀን ሁለት ቀን ምናምን ይሄን ካደረገን በኋላ ደግሞ በአራቱም አቅጣጫ የተለያየ ቦታ ሳሪስ፣ ቦሌ፣ ውንጌት፣ ሽሮ ሜዳ በትንትን ብለን ማለት ነው በትንትን ብለን የጠፉ ልጆችን እንስባቸዋለን። እንደ ማግኔት እንስባቸዋለን። ገቢ እነግራቸዋለሁ። እውነቴን ነው የምላችሁ። ስሜት አለ መማወራ የእውነት ዓላማ ይዤ የተነሳውበት ነው ማለት ዓላማ ይዤ በቃ እኔ እስከ 2025 ሁሉም ኦርቶዶክሳዊ ይሆናል ብዬ ነው የተናገርኩት። ሁሉም ማለት ነው ሁሉም ኦርቶዶክሳዊ ይሆናል ብዬ ነው የተናገርኩት። ሁሉም በቃ ታብታብ አድርጉ ወገኖቼ። እኔ ጋር ነው ስታክ የሚያደርገው፣ እኔ ጋር ነው ፋሚሊ የኔ መሰለኝ። እሺ የኔ ነው አንቺ? አይ ትክክል ያንተ ነው። እሺ እንዴት ነው? እስከ መቼ ነው እየተማርክ የምትሄደው? እስከ መቼ ነው የምትረዳው? ተረድተህ ገብቶኛል ተረድቻለሁ ብለሃል እንደ ገባኸው? አዎ ምን አለ መሰለህ እስክንሞት ድረስ ይህንን እውነት እየገለጠልህ ዛሬ ተገልጦ እስቲ ታብታብ አድርጉትና እንግዲህ አሁን ባይገርምህ ይህንን የውዳሴ ማርያምን የአርቡን ጸሎት ሳነብ ለምሳሌ ሰዎች ይህንን መጽሐፍ ሲይዙ ከኦርቶዶክስ ውጭ ያሉ ቤተ እምነቶች ልክ መጥፎ ቃል እንዳለው ለአጋንንት እንደምንጸልይ ያለው ነገር እንደሚመስላቸው ለሌላ ከወንጌል ውጭ የሆነ ቃል እንዳለው አድርገው የሚቆጥሩ አሉ። ግን ኖ አየህ ይህንን ነገር ስታክ አደረገ። ከመሄደ በፊት ከኔ ጋር አብራችሁ ወንጌል ለመስራት የተዘጋጃችሁ ሰዎች የጎዳና ላይ ወንጌል ዋንቷን ካውንስል ገባችኋል? ካውንስል ዋንቷን ከቤቱ የጠፉ ሰዎችን ቲክቶክ ላይ የማይገኙትን ሰዎች በጣም እኔ አይቻለሁ ፕሩቭ አድርጌያለሁ። ከዛ በኋላ ማናገር የነበረብኝ ሰው ነበረ ማናገር ማለት ነው። እኔ ቦሌ መድኃኔዓለም ነው የተጠመቅኩት። ስለዚህ እዛ ላይ ደግሞ የትምህርት ክፍል ደግሞ አለ የሰበካ ጉባኤ መምህር ጳውሎስን አናግሪያቸው ከጎንነን ደምረው በቃ ከጎንነን በርታ አጥና መጽው ኦርቶዶክስ ባህረ ጥበብ ናት። ገባ? ኦርቶዶክስ ማለት ነው እግዚአብሔርን ማንም አያውቀውም። ማንም ገባ? እግዚአብሔርን አንድም አያውቀውም። ግን በቅፉ ያለው አንድያ ልጁ ምን አለው? ተረከው በቅፉ ያለው። ስለዚህ ኦርቶዶክስ ባህረ ጥበብ ናት። በብዙ አቅጣጫ እግዚአብሔርን እንድታውቅ የምታደርግህ ናት። በብዙ አቅጣጫ ገባ? ስለዚህ የመናፍቁን ዓለም ማለት ነው የመናፍቁን ዓለም ችግር የለም። ምንም አልሰማ ምንም እኔ ጋር ምንም ልትሰማ አችልም። ምንም እሺ ያው የልጆች እንትን ነው። ችግር የለውም። ታብታብ አድርጉ እና ጋይስ ከኔ ጋራ ማለት ነው ከኔ ጋራ የጎዳና ላይ ስብከት እንጀምራለን። እሺ የጎዳና ላይ ስብከት ዋንቷል እንነግራችኋለን። እንዴት ሰዎችን ማገልገል እንዳለብን፣ እንዴት ካውንስል ማድረግ እንዳለብን ገባችሁ? አንዳንዶች እንድንደባደብ የሚፈልጉ ሰዎች ይኖራሉ፣ እንድንጣላ ገባችሁ አለ የሆነ ነገር የሚፈልጉ ሰዎች ይኖራሉ። ሶሳት እኛ በዲሲፕሊን ኦርቶዶክሳዊ በሆነ ማንነት ስነ ምግባር ገባ? ወጣቶች እውነቴን ነው ብላችሁ ቅዳሜና እሁድ ይህን ማድረግ እንጀምራለን። ቅዳሜና እሁድ እስፔሻሊ የፊታችን ቅዳሜ ከሰኞ ጀምሮ ማለት ነው ከሰኞ ጀምሮ 100 ወጣቶች ነው የምፈልገው። 100 ወጣቶች ከኔ ጋር አብራችሁ ለመስራት ገባችሁ? እግዚአብሔር ካለ እንግዲህ አንዳንድ ነገሮችን የማድረግ ኦፖርቹኒቲ ይኖረኛል። ፕሪንት ቤት ገብቼ የቤተክርስቲያኒቷን ለምሳሌ ያክል እዚህ ጋር አለ። ይሄ የቤተክርስቲያኒቷ እዚህ ጋር አለ። አያችሁ? ይሄ የቤተክርስቲያኒቷ እንትን ነው የተጻፈ መልእክት ነው። እዚህ መልእክት ላይ ምን አለ መሰለህ? ምን ይላል? በኃይሉ መስቀል እምነት ባልሆነ ህይወት በክርስቶስ እመን ይላል። በመስቀሉ ኃይል ከሞት አዳነን። በምን ኃይል? በመስቀሉ ኃይል ከሞት አዳነን። በክርስቶስ ያመን እኛ ህይወት አለን። ምን አለን? ህይወት አለን። ይሄ የተዘጋጀው በማን መሰላችሁ? አዘጋጆቹ ማለት ነው ሊቀ ትጉሃን እስክንድር ገብረ ክርስቶስ ዋና አዘጋጅ
ሊቀ ትጉሃን እስክንድር ገብረ ክርስቶስ ዋና አዘጋጅ። እኚህ መምህር ደግሞ በጣም ስማርት የሆነ ጭንቅላት ያላቸው በጣም የሚገርም ማለት ነው። የሚገርም እንደገና ደግሞ ቀሲስ ሳሜር እሸቱ የምታውቋቸው ያላችሁ ቀሲስ ሳሜር እሸቱን እነዚህ ሰዎች ናቸው ይህንም መጽሔት ያዘጋጁት። ገባችሁ? እኔ ደግሞ ከዚህ መጽሔት ላይ ዋና ብዬ የምላቸው ነገሮች አቡነ ፓትርያርኩ አሉ እዚህ ጋር የሚገርም መጽሔት ነው። መቼ የተሰጠ መሰለህ? 2014 አካባቢ ነው። 3 ዓመት ነው። ይህንን እኔ በነገራችን ላይ ይህን የተቀበል ጊዜ ቢናም ሽታ ሊነግራችሁ ይችላል። በጣም ይህን ያነበብ ጊዜ ድን ያልኩት ኦርቶዶክስ እንደዚህ ታስተምራለች እንደ ያልኩት ጌታ በሚያውቀው የዛሬ 4 ዓመት ቢናም ሽታ ያውቃል። ይህንን አብረን በነበር ሰዓት ማለት ነው። ገባችኋ? አብረን በነበርን ሰዓት ዋው! እና አብዛኛው ስለ ጥምቀት ነው የሚያወራው፣ ስለ ቤተክርስቲያን ዓላማ፣ መግቢያ፣ ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣም። አንደኛ ተሰሎንቄ ትውፊት አላት። ኦርቶዶክስ ትውፊት አላት የምንለው ለዚህ ነው። ተልኮዋን እናደርጋለን። ማህበር ተኮር የወንጌል ተልኮ። ዋው! ለማንኛውም በጣም ብዙ ስራ እንሰራለን። ወጣቶች ምን አገባ አንተ? ውጣ። ብሎክ ነው ማድረግ። ውጣ፣ ሂድ። አንተ ነህ እንደ መመሪያ ቤት ምን አገባ? መዝሙር እንድከፍት የምታዘኝ? ውጣ። መዝሙር እንድከፍት ታዘኛለህ እንደ? ምን አገባ? በቤት የምታዘኝ አንተ ማነህ? ምን አገባ? ካልተመቸ ስክሮል አድርጋ አትወጣም እንዴ? ክፈት፣ ዝጋ፣ ውጣ፣ ሳበው ምናምን ምን አገባ? አይመለከትም። አንተ አይመለከታችሁም። እንደዚህ እኔ እንዲህ ለማሽከርከር ምፍን ኖ ደስ ነው የማይለኝ። እሺ ብሎክ ነው ማድረግ። ብሎክ ማለት ነው ብሎክ። ለማንኛውም ማለት ነው ከስፔሻሊ ከሰኞ ጀምሮ እሺ አንተም ውጣ። እሺ ሰላም ይብዛልህ አባቴ፣ ሰላም ይብዛልህ። እሺ አንተም ውጣ፣ ስለማታዘኝ ማለት ነው። ውጣ፣ ይብዛ። አልፈታችሁም። ብሎክ የማደርጋችሁ ልጆች ስለማውቃችሁ አልፈታችሁም። አንተም አያገባ። እሺ እንዳጽፍ፣ ደግመህ እንዳጽፍ ምር ያለው ብሎክ ላድርግ ነበር። ምር ያለው ደግመ እንዳጥፍ። ይኸውልህ ቢኒ የምትባል ደግመ ከጻፍ አንተንም ብሎክ ነው ማድረግ። እሺ ስለ ራሴ እኔ ያውቃለሁ። በዚህ ዓለም ላይ እንደኔ ደስተኛ የለም ብዬ ነው የምልህ ስለ ራሴ። እሺ ስለ ራሴ ያውቃለሁ። ብሎክ ነው ማድረግ። እኔን የሆነ አበሻቅጣለሁ፣ ምን እላለሁ፣ አሸማቅቃለሁ ምናምን የምትለኝ ማለት ነው። ገባህ አይደለ? አሰናብታለሁ። ወደ ቄዳር ነው ማሰናብታለሁ። ወደ ቄዳር። እሺ እና ጋይስ ልክ ማለት ነው ከማክሰኞ ጀምሮ 100 ወጣቶች ነጠላችንን ለብሰን እኔ ነጭ በነጭ ነው የምለብሰው። አገልግሎት በወጣው ሰዓት ነጭ በነጭ አንድ ኮፍያ ያለችኝ የገዛኋት እዛ ጻድቃኔ ማርያም የገዛኋት ኮፍያ ያለችኝ እሷን ኮፍያ አድርግና ይኸው ለእያንዳንዱ ማለት ነው ካውንስል እናደርጋለን። ማተባቸውን የበጠሱ ኦርቶዶክሳውያን አሉ። ገባ? የፈሩ የተሸማቀቁ አሉ። እነሱ ወደ ቤታቸው እንዲመለሱ የንስሐ አባት እንዲኖራቸው እናደርጋለን። ጋይስ እሺ እናደርጋለን። የንስሐ አባት እንዲኖራቸው በቤታቸው እንዲተከሉ መናፍቆች እንዳይበሏቸው የስህተት ትምህርት እንዳይበላቸው ማለት ነው። እነዚህ ሰዎች እንይዛቸዋለን። ኑ ወደ ቤታችሁ። ቤተ ክርስቲያን እጇን ዘርግታ ትጠብቃቸዋለች። ኑ ስጋ ወደሙ ተካፍሉ ብለን እንመሰክርላቸዋለን። ካውንስል እናደርጋላቸዋለን። ጌታ ምስክሬ። ይኸው ምን እንደሚደረግ ታውቃላችሁ። እኔ ወንጌል ስራ ሰርቻለሁ እና ምን እንደሚደረግ ታውቃላችሁ። በኛ በፊት በነበርኩበት ቦታ ማለት ነው እንሂድና ድክም ያለውን 100 ብር እንሰጠዋለን። ለምን እሑድ መጥቶ ማለት ነው እጁን እንዲያነሳ። አሁን ግን
ተጠናክረን ነው የምንቀጥለው። እሺ ጋይስ ተጠናክረን እየዘመርን ሳንረብሽ ምን ሳንል 20 ሆነን ልክ ኢያሱ እንግዲህ ወደ ኤሳው ቤት ሲሄድ ማለት ነው ወደ ከነዓን ሲሄድ ምንድን ነው ያደረገው መሰለ? ግማሽ እያደረገ ሸኛቸው ይላል። ለምን? ኤሳው ምን እንዳይለው እንዳይጎዳው። እኛም እንደዚሁ ብትን ብለን እንይዛቸዋለን። መኪና ያለው የለ፣ ትልቅ የለ፣ ሀብታም የለ፣ ድሃ የለ፣ እኩል ነው የምናየው። አስቆሟለሁ ባለቤቱን። ወንድሜ አቤት ቤተክርስቲያን ሄደህ ታውቃለህ ወይ? ምናልባት እዚህ ቤት መኪና ውስጥ ስትነዳ እግዚአብሔር የሌለ ሊመስል ይችላል። እግዚአብሔር ግን በማደሪያው አለ። እየፈለገህ ነው። ና እየኝ እያለ ነው። ተካፈለኝ እያለ ነው። ናስቴ ወደ እኔ ጆይን አድርግ እያለ ነው። ቅረበኝ እያለ ነው ብዬ እናገራለሁ። ገባችኋል? ከዛስ አንድ ቀን 2 ቀን ምናምን ካረገን በኋላ ደግሞ በአራቱም አቅጣጫ የተለያየ ቦታ ሳሪስ፣ ቦሌ፣ ውንጌት፣ ሽሮ ሜዳ ብትንትን ብለን ማለት ነው ብትንትን ብለን የጠፉ ልጆችን እንስባቸዋለን። እንደ ማግኘት እንስባቸዋለን። ገቢ እነግራቸዋለሁ። እውነቴን ነው የምላችሁ። ስሜት አለ መማወራ የእውነት ዓላማ ይዤ የተነሳውበት ነው ማለት ዓላማ ይዤ በቃ እኔ እስከ 2025 ሁሉም ኦርቶዶክሳዊ ይሆናል ብዬ ነው የተናገርኩት። ሁሉም ማለት ነው ሁሉም ኦርቶዶክሳዊ ይሆናል ብዬ ነው የተናገርኩት። ሁሉም በቃ ወዳም ጌት ለቃቃሚ ባነው ባል ምንም አይሰጡም። እውነት ነው፣ ምንም አይሰጡኝም። ፍቅር ነው የሚሰጡኝ። አባቴ ፍቅር ውስጥ ብዙ ነገር አለ ብራዘር፣ ፍቅር ውስጥ ብዙ ነገር አለ። ብዙ እምነግርህ ማለት ነው። ፍቅር ውስጥ ጊፍት አለ፣ ሁሉ ነገር አለ ፍቅር ውስጥ። ዋናው ፍቅራቸውን ይስጡኝ። ሌላው ገባለ። ጽድቅና መንግስቱን እሹ፣ ሌላው ምን ይላል? ይጨመርላቸዋል። አይሚስ ቤሊ ደሜ ኦፕቲዝም የቤሌ ዓላማ እኮ በቃ ተነቃቁ። የኤፍሬም ባለ ጊዜና የቀለሜን አጀንዳ ተሸክሞ እኔን ሞክ ማድረግ ነው። ልክ እንደ ያቺ ማናት ኦፓል እንደተባለችው ወጥ ማለት ነው። በሱ ሲያቅታቸው በኦፓል መጡ። ኦፓልንም እንደዚህ በሉ። ኦኬ ይህን ይመስላል ጋይስ። እሺ ለማን መርሳት? እሺ ሳሪ፣ እሺ ይሄኛው ከመጀመሩ በፊት ይሄኛውን ላንብብላችሁ። ታምረ ኢየሱስ ታምር 32ኛ ታምረ ኢየሱስ 32ኛው ታምር ገጽ 55 ላይ የሚገኘው ማለት ነው። ገጽ 31 32 35ኛ የሚገኘውን ላንብብላችሁ ገጹ ማለት ነው። እና ታምሩ 32ኛ ታምር ነው። ይህ ታምር ከዮሐንስ ወንጌል ምዕራፍ 4 ሀሳቡ ሙሉ ለሙሉ ያለና ለእኛ ግልጽ በሆነ መልኩ ኢየሱስ ብሎግ ነው ማድረገው። ስለ እኔ ኮመንት የሚሰሰው ብሎግ። እሺ ማን አንተ? ጂጂሚ የምትባለው ውጣ፣ አይመለከትህም። እግዚአብሔር በእኔ ሁኔታ ነው የሚያስተምረው፣ በእኔ ሁኔታ። አዳምጡኝ። ታምር 32ኛው ታምር ነው። ስለ ሳምራዊቷ ሴት ይላል። ታምረ ኢየሱስ ይህን ታምር ይቃጠል ረበ የቤተ ክርስቲያን አይለ ነው። አዳምጥ ምን እንደሚል። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው ይላል። ኦኬ ጌታ ኢየሱስ የአብርሃምንና የይስሐቅን የያዕቆብን መቃብር ለመጎብኘት በሰማርያ ሲያልፍ አንዲት ሴት በምንጭ አጠገብ ቆማ ውሃ ስትቀዳ አየ። አያችሁ፣ እዚህ ቦታ ላይ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ወደ ሰማርያ ሄደ ነው የሚለው። እዚህ ቦታ ላይ ግን ወደ ሰማርያ የሄደው ለምንድን ነው? የአብርሃምን የይስሐቅን የያዕቆብን መቃብር ምን ለማለት ለማየት ነው ይላል። ለምንድን ነው እንደዚህ ተብሎ የተጻፈው ብለህ ካልከኝ አይሁዳውያን
የአባቶቻቸውን መቃብር የማየት ልምድ አላቸው። አይሁዳውያን የአባቶቻቸውን መቃብር የማየት ልምድ አላቸው። ኢየሱስ ክርስቶስም አብርሃም፣ ይስሐቅ፣ ያዕቆብ ደግሞ አባቴ ነው ብሎ የሚያምን ነው። በሰውነት አባቴ ነው ብሎ የሚያምን ነው። በዘሩ የአብርሃም ዘር ነው። ስለዚህ የአባቶቹን መቃብር ለማየት ባለፈ ሰዓት ምን አየ? አንዲት ሰማርያዊ ሴት መጣች ይላል። እናንብበው። ቺ ሰማርያዊ ሴት መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሰማርያዊ ሴት ናት። ምን ይላል? በዚያን ጊዜም ይላል ጌታ ወደ እሷ ሄደና ከምትጠጂው ውሃ አጠጭኝ አላት። ሴትዮዋ ግን አንተ አይሁዳዊ ነህ፣ እኔም ሳምራዊ ስሆን እንዴት ላጠጣህ እችላለሁ? አይሁዳውያን ከሳምራውያን ጋር በባህልም በቋንቋም ግንኙነት የላቸውምና አለችው። ጌታ ኢየሱስም እኔ ማን እንደሆንኩ በታውቂስ ኖሮ የሕይወት ውሃ እሰጥሽ ዘንድ በለመንሽ ነበር አላት። ሴቲቱም ጌታ ሆይ ሁለተኛ ወደዚህ የውሃ ምንጭ መጥቼ ውሃ እንዳልቀዳ ከአንተ ዘንድ ካለው የሕይወት ውሃ ትሰጠኝ ዘንድ እለምንሃለሁ አለች። ወገኖቼ ገድላት ድርሳናትን አንብቡ። ክፋት የለበው እግዚአብሔር ምስክሬ፣ አንብቡ። ሰዎች በእነዚህ ገድላት ድርሳናት ላይ የዘሩት መጥፎ ዘር አለ። እናንተ እንዳትማሩበት የሆነ መጥፎ ዘር አለ። ገድላት ድርሳናት ላይ እግዚአብሔርን ነው እንጂ የምታዩት፣ አጋንንትን አታዩም፣ ዲያብሎስን አታዩም፣ የሰውነትን ስጋ አትመለከቱም። የምታዩት እግዚአብሔር አምላክን ብቻ ነው። እግዚአብሔርን ነው የምትመለከተው። ብራዘር እግዚአብሔርን ወንድሜ፣ የሚያጣጥሉ ሰዎችን የወለስኛው ላይ እንደዚህ ይላል ወንድሞቼና እህቶቼ እያሉ የሚናገሯችሁ ሰዎች ትክክለኛ ሰዎች አይደሉም። ከዛ የሕይወት ውሃ ትሰጠኝ ዘንድ እለምንሃለሁ አለችው። ጌታ ኢየሱስም ሂጂና ባልሽን ጠርተሽ ይዘሽው ነይ አላት። እሷ ግን ባል የለኝም አለችው። ጌታ ኢየሱስም እማነበው ከመጽሐፍ ቅዱስ ሳይሆን ከታምረ ኢየሱስ ነው። ዛሬ ግራ የምትጋቡ ጴንጤዎች ልንገራችሁ፣ ታምረ ኢየሱስ ላይ የወንጌል ሀሳብ አለ። ታምረ ኢየሱስ ላይ መጽሐፍ ቅዱስ ላይ ያልተጻፉ ታምራቶች እዚህ መጽሐፍ ላይ ታገኛለ። ብራዘር ታገኛለ። ኢየሱስ ክርስቶስ ላይ መጽሐፍ ቅዱስ ያደረጋቸው ታምራቶች ቢጻፉ ምድር የምድር ገጽ እንኳን አይሞላውም። በምድር ላይ ቢጻፍ እንኳን አይሞላም ተብሏል። ከዛ ውስጥ አንዱ እንግዲህ እዚህ መጽሐፍ ላይ የተጻፈውን ታምር ነው ማነብልህ፣ መጽሐፍ ቅዱሳዊ ስለሆነ ማለት ነው። ከዛስ ጌታ ኢየሱስም እውነት ተናገርሽ፣ አሁን ከአንቺ ጋር ያለው ባልሽ አይደለምና ከሰው ፊት የነበሩ 4 ወንዶች ከአንቺ ጋር ነበሩና አላት። ከፍቶትሽም ብዛት የተነሳ ከምንሽ የተነሳ ከፍቶትሽም ብዛት የተነሳ ለዚህ ለ5ኛው ሰው ተዳርሽ። ይኸው አንቺ ሰርተሽ የምትበይው እንጂ እሱ ሰርቶ የሚመገብሽ አይደለም ካሉ ብልቢት ይህንን ቃል አታገኘውም። ይህንን ቃል መጽሐፍ ቅዱስ ላይ አታገኘውም። አየህ፣ ሲያብራራልህ ሲተነትንልህ እዚህ መጽሐፍ ላይ በግልጽ ማለት ነው። ያ ታሪክን ሲያወጣልህ አንቺ ሰርተሽ ትበያለሽ እንጂ ባልሽ ሰርቶ እያበላሽ አይደለም። እውነት ነው። ለምን ተጎዳች ሴትዮዋ? በምን 5 ባል በማግባት ተሰቃየች። 5 ባል በማግባት 5ኛውም እንዲፈታት አትፈልግማ። ስለዚህ ያላት አማራጭ 5ኛውን ባል ምን ማለት ነው? መንከባከብ ነው። ይህን መንከባከብ ደግሞ ማን እያየ ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ እያየ ነው። ነገራት። እሺ ልቀጥል ጋይስ፣ ተመቻችሁ? ቸኮልኩባችሁ? ልቀጥል? ላቁመው? ልቀጥል ጋይስ? አይታየኝም። ኦኬ ቀጥላ። ኦኬ እሺ ልቀጥላ። እሺ አዳምጡኝ።
ከዛስ ያችም ሳምራዊ ሴት ጌታ ሆይ አንተ ነቢይ እንደሆንክ ተገነዘብኩ፣ በልቤ ውስጥ ያለውን ምስጢር ሁሉ ነግረኸኛል አለችው። አያችኋለም? ኢየሱስ ክርስቶስ በልቧ ውስጥ ያለውን ነገር ዘግዝጎ ነገራት። ይህን ሲነግራት ምን ብላ መለሰች? ኢየሱስን አንተ ነቢይ እንደሆንክ አየው አለችው። ከዛስ ጌታ ኢየሱስም ከዚህ ሰው በፊት ስለነበሩት 4 ሰዎች ሆነ አሁን ከአንቺ ጋር ስላለው ነገር ሁሉ በእውነት አውቃለሁ። የመጀመሪያው ሰው ስንቴ፣ ሁለተኛው ዮካን፣ ሶስተኛው ዋው ስማቸው ማለት ነው። እግዚአብሔር አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ የሁላችንም ስም ያውቃል። ብራዘር አንዳንድ ጊዜ ትልልቅ ድርጅት ውስጥ የተቀጠራችሁ ሰዎች ትልልቅ ድርጅት ስትቀጠሩ የድርጅቱ ባለቤት አለ፣ ዋና ማለት ነው ባለቤት አለ እና የድርጅቱ ባለቤት 200 ሰራተኞችን በስማቸው አያውቃቸውም። ደሞዝ ነው እንጂ የሚከፍላቸው በስማቸው አያውቃቸውም። ይሄ የድርጅት ባለቤት በስም የሚያውቀው ማናጀሩን፣ አስተዳደሩን፣ ሂሳብ ሹሙን ነው። 4 ሰው 5 ሰው ነው የሚያውቀው፣ ሌላውን አያውቅም። የእኛ አምላክ ግን ማለት ነው የእኛ ጌታ ግን የፍጥረት አምላክ የሆነው ሰማይና ምድሩን በቃል የዘረጋ እግዚአብሔር አምላክ የነገስታት ንጉሥ የሆነው ግን ማለት ነው አይገርምሽም? በስምሽ ያውቅሻል። ማን ነው ይሄ ስሙ? ማን ነው? ደምረው ነው አይልም። እግዚአብሔር አይልም። በክርስትና ስሜ ይጠራኛል፣ ሀብተ ወልድ ይለኛል። ደስ በሚል ግርማ ሞገስ በሆነው ድምፁ ማለት ነው ሀብተ ወልድ ይላል። ኢየሱስ ክርስቶስ የስችን ባል 4ቱን ከነስማቸው ነው ያወቀው። ከነስማቸው ምን ብሎ ነገር? የመጀመሪያውን ባል ስንት ያለው፣ ሁለተኛውስ ዮካን አለው፣ ሶስተኛውስ ሌዊ አለው፣ 4ተኛውስ ሂልዌት አለው፣ 5ተኛው ደግሞ ራፍሳይ ይባላል አላት። ይህንን ስም የምታገኘው ተአምረ ኢየሱስ ተአምር 32 ላይ ብቻ ነው። መጽሐፍ ቅዱስ ላይ ብገባ አታገኘውም። አየህ፣ ይህን ስትሰማ ይህን ስታነብ እዛ ጋር ያለው ነገር ከዚህ ጋር ስታገናዘበው ይበልጥ ማለት ነው እምነትህን እያጎለበት ትመጣለህ። አመፀኛ አትሆንም። አየህ፣ አመፀኛ አትሆንም። እሺ፣ ያችም ሳምራዊት ሴት ጌታ ሆይ ስለ እነዚህ ባሎቼ ታስረዳኝ ዘንድ እለምንሃለሁ፣ በወዴት ታውቃቸዋለህ አለችው። እውነት ነው። አንተም ትጠይቃለህ፣ አንቺም ትጠይቃለሽ። እንዴት አወካቸው ትያለሽ። ከዛ ይሄ የነገስታት ንጉሥ የሆነ ፍጹም ሰው ፍጹም አምላክ የሆነው መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ መለሰላት። ጌታ ኢየሱስም አንቺ ሴት አባትሽ ስላፍ እናትሽ ለሚያ ጨመርላት፣ ስም ጨመርላት፣ ለሚያ ሳይወልዱሽ በፊት አውቅሻለሁ አላት። የእኛ ጌታ እኛ ከመወለዳችን በፊት ምን ይለናል? ያውቀናል። ሁላችሁም እስቲ ኮመንት ላይ እንደዚህ እያላችሁ ጻፉ። ያውቀኛል፣ ያውቀኛል፣ ያውቀኛል እያላችሁ ጻፉ። አዎ ያውቀኛል። ሁላችሁም ጻፉ። ጌታ በሚያውቀው ሁላችሁም ጻፉ። ያውቀኛል፣ ያውቀኛል፣ ያውቀኛል። ዛሬ ተአምረ ኢየሱስን የምናነበው ገድል ነው የምናነበው ገድል ነው የምናነበው። ስነግርህ ገድል ነው የምናነበው። አየህ፣ ገድል ላይ ያለውን ነገር ተመልክተሃል? አያለ እንዴት እንደሚጠቅም ገድልን እንዳታነብ የሚያደርግ ክፉ ነው። ክፉ መንፈስ ነው ወንድሜ፣ ክፉ መንፈስ ነው። እንዳትባረክ ነው። የገድላትና ድርሳናት ላይ ያለውን በረከት እንዳታገኝ ነው። ከዛስ ያችም ሴት አንተ ስለተናገርከው ስውር ነገር ምንም የማውቀው ነገር የለኝም። እኛ ገና ይህን አንተ እንደተናገርክ ነው የተሰወረውን ገልጾ የሚናገር ተስፋ የምናደርገው ጌታ ኢየሱስ ክርስቶስ እንደሚመጣ ተስፋ አለንና አለችው። አየህ፣ ኢየሱስ ክርስቶስ እንደሆነ እቺ ሴት ምን አላለችም? አላወቀችም። እናቷን፣ አባቷን፣ የቀደመውን ባሎቿን፣ የ5ቱንም ባሎች ስም ዝርዝር ነግሯት ኖ አለች።
ይሄንን ሊነግረን የሚችለው የምንጠብቀው ኢየሱስ አለ። እሱ ነው የሚነግረን። አንተ እንዴት ልታቅ ትችላለህ? አንተ እንዴት ልታቅ ትችላለህ? ይህ ትሑት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በትህትና ሳይንቃት፣ ሰው አግሏታል ሳይል፣ ሰው አባራቷል ሳይል፣ ተደብቃን የመጣችው ሳይል እንዲህ ብሎ መለሰላት። ኢየሱስ ክርስቶስም እንዲመጣልና ዳግመኛም እሱ ወደዚህ ዓለም በመጣ ጊዜ ስውሩን ሁሉ የሚያውቅ እሱን ለሚከተሉትም ያስተምራቸዋል ብለን ተስፋ እናደርጋለን አለችው። ከዛስ ጌታ ኢየሱስም አሕዛብ ተስፋ የሚያደርጉት ይህ ከአንቺ ጋር የሚነጋገረው እርሱ ክርስቶስ ነው አላት። ሰይ በሉ እስቲ በጌታ ሁላችሁን እስቲ በድንግል በሉት እስቲ። እቺ ሴት አላወቀችም። ዓለም የሚጠብቀው ተስፋ የሚያደርገው ክርስቶስ እንደሆነ አላወቀችም። የእውነቴ ነው ብላችሁ አልተገነዘበችውም። ይህን ሁሉ ተአምር እየነገራት አላወቀችውም። ገና ትጠብቋለች በተስፋ። አንቺ ይሄ የምትናገሪው እርሱ ክርስቶስ ነው አላት። እማነብልህ ገድል ነው ብራዘር። ገድልን ማንበብ በጣም ነው የሚጠቅመው። አነብልሃለሁ ገድልን። እውነት ነው ምላችሁ እዚህ ገድላት ላይ ማለት ነው እምነታችሁ እንዲጠነክር እንዲጎለበት ጉልበታም እንድትሆኑ ማንም እንደማያሸንፋችሁ አድርጌ ነው የምነግርህ። የእውነቴን ነው የምልህ። ይሄ ስታነብ ማለት ነው ሰነፍ ኦርቶዶክስ አይደለም የምትሆነው፣ ብርቱ ኦርቶዶክስ ነው የምትሆነው። ጠንካራ ኦርቶዶክስ፣ ለማተብ የምትጨክር፣ አንገትን ለሰይፍ የምትሰጥ መስዋዕት የምትሆን ሰው ነው የምትሆነው። የእውነቴን ነው የምልህ አላት ይልና ከዛስ ያችም ሴት እኛ የሰማርያ ሰዎች ክርስቶስ ከእግዚአብሔር ዘንድ በመጣ ጊዜ በዚህ ቤተ መቅደስ ይሰግዱለታል እንላለን፣ አይሁድ ግን በኢየሩሳሌም ይገዙለታል፣ ይሰግዱለታል አለችው። ጌታ ኢየሱስም አንቺ ሴት በዚህ ተራራ ወይም በምድራዊት ኢየሩሳሌም ለእግዚአብሔር የማይሰገዱበት ዘመን ትመጣለች ብዬ በእውነት እነግርሻለሁ፣ እግዚአብሔር መንፈስ ነውና አላት። ከዛስ ለእግዚአብሔር የሚሰገዱለት ዘመን ትመጣለች ብዬ በእውነት እነግርሻለሁ፣ እግዚአብሔር መንፈስ ነውና። ይህችም ብርፋሴንያ የምትባል ሳምራዊ ሴት የጌታ ኢየሱስን ነገር በሰማች ጊዜ ወደ ሀገሯ ገብታ ለሰዎች ሁሉ በሆዴ ውስጥ ያለውን ሚስጥር ሁሉ የሚናገር ሰው አሳያችሁ ዘንድ ኑ፣ እኔ ከሰው ተደብቄ የያዝኩት ሚስጥር ነግሮኛል አለቻቸው። እቺ ሴት እማነብልህ ከገድል ነው ብራዘር። ፍትፍት አድርጎ አሁን የሆነ ነገር አልበራላችሁም? የዮሐንስ ወንጌል ምዕራፍ 4 እዛ ላይ የተጻፈውንና እዚህ ጋር የተጻፈው አያችሁ? ብርት አለላችሁም? ኦርቶዶክስ ባህረ ጥበብ ናት የምንለው በምክንያት ነው የተባለው። በምክንያት ነው። በቃ ባህረ ጥበብ ናት። ኦርቶዶክስን አውቃት አጨርስም ብራዘር፣ አጨርስም። ለመቃወም አትመችም። ኦርቶዶክስ አትመችም ስል ቀለሜ ኦርቶዶክስ ለመቃወም አትመችም። ትዝታው ሳሙኤል ኦርቶዶክስ ለመቃወም አትመችም፣ በእውነት አትመችም። ከዚያች አገር ብዙ ሰዎች መጥተው ጌታ ኢየሱስን አዩት፣ ቃሉንም ሰምተው አመኑበት። ሴትዮዋንም እኛ በአንቺ ቃል ያመንን አይደለንም፣ ነገር ግን እሱን ባየነው ጊዜ እሱ ዓለምን ያዳነ ምንን ያዳነ ዓለምን ምንድን ነው? ዓለምን ምን ያለ ያዳነ ዓለምን ያዳነ የእግዚአብሔር አንድያ ልጅ እንደሆነ ተረዳን እንጂ አሏት። ይኸውም ያዕቆብ በፍኖተ ሎዛ ድንጋይ ተንተርሶ በተኛ ጊዜ በመሰላል ላይ የተገለጸለት ነው። ለነቢዩ ሙሴ በሲና ተራራ ላይ ያነጋገረው ነው። ለናቡከደነጾር ለአሕዛቦች ኃጢአት ኢየሩሳሌምን በወረረ ጊዜ በቅጽር ሀገሯ ተገልጾ የታየ ነው።
በዚህችም ዕለት ያመኑ ሰዎች ከወንዶች ከሴቶች ጋር ተደምሮ 2500 ነበር። መቼ? ኢየሱስ ክርስቶስ ውሃ አጠጪኝ ባላት ሰዓት ስንት ሰው አመነ? 2500 ሰው አመነ። የምኑ ሰው? የሀገሩ ሰው። ማን ነግሮት? እቺ ሰማራዊ ሴት። ከዛስ ሄዷ ንጉሱ ጋር ሄዱ፣ ኢየሱስ ክርስቶስ ጋር ሄዷ። ከሱ አፍ የሚወጣው የባለስልጣን ቃል ነበረ። ይህንን ሲናገር ማለት ነው ብዙዎች በእርሱ አመኑ ይላል። ያመኑት ሰዎች ደግሞ 2500 እንደሆነ ተአምረ ኢየሱስ ይነግረናል። ተአምረ ኢየሱስ አየ እንዴት አድርጎ ግልጽ አድርጎ እንደሚያስቀምጥልህ ስትናገር አትሸማቀቅም። እውነት እንደሆነ ትረዳለህ። አየ እውነት እንደሆነ ማለት ነው። እውነት እንደሆነ ትረዳለህ ወንድም፣ እውነት እንደሆነ ትረዳለህ። እውነት እንደሆነ ከእነሱ ማለት ከሰማርያ ሊቃውንቶች መካከል ጌታ ኢየሱስ ሳያዛቸው በስሙ ለማስተማር ወደ ፍልስጤም ወጥተው ከዚያ ብዙውን አሕዛብ ወደ ቀናች ሃይማኖት የመለሱ አሉ። በእነሱም ትምህርት ከፍልስጤም አውራጃ፣ ከሰማርያ፣ ከኢየሩሳሌምም፣ ከምድያምም እንዲሁም ከታርኖስ ከታድምር አውራጃ ስፍር ቁጥር የሌለው ሰዎች አመኑ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን። የምታዳምጡኝ ሰዎች አሜን ትላላችሁ። የምታዳምጡኝ ሰዎች አሜን ትላላችሁ። የሚገርም ነው። 33ኛው ተአምር ደግሞ የዮሐንስ ወንጌል ምዕራፍ 21 ያመጣልናል። አቤት የዮሐንስ ወንጌል ምዕራፍ 21 ያመጣልናል። ገራሚ ነው። ሰስፔንስ አድርጌ ነው። ሰስፔንስ ይኸውላችሁ። ወይ ደግሞ ሌላ ላንብብላችሁ። እዚህ ጋር ይኸው ይሄ ታያችኋላ። ይሄ ታያችኋል። እነ ቀለሜ ይህንን ምን ብለው ነው የሚሉት? ይሄ የተባረከ እግዚአብሔር ቃል፣ ይሄ የተባረከ እግዚአብሔር መንፈስ ያለበት ቃል፣ መንፈስ ያለበት በነገራችን ላይ ሆሊ ያለበት ገባ? ሆሊ ያለበት በደንብ አድርገህ ሳቅ። ሆሊ ያለበት መንፈስ ቅዱስ አለበት። እዚህ ላይ ብራዘር አለበት ነው እኮ የምልህ። የሰው ሀሳብ ቢኖርበትም መንፈስ ቅዱስ ደግሞ አለበት። በደንብ ይህንን አንብበው ማለት ነው። ይህንን አንብበው ብዙ ሰዎች የሆነላቸው በጣም አሉ ብራዘር፣ በጣም አሉ። ለምን በለኝ። ለምን ሳለ ያክል የጌታ እራትን አንተ እንደፈለግ አሽቀንድ እንደፈለግ ሆነ ብትበላ ትሞታለህ። ለምን? መንፈስ ስላለበት ማለት ነው። ገባ? መንፈስ ስላለበት። እስኪ መንፈስ ስላለበት በእርሱ ሁላችሁም ኦኬ። ታምራትን እናንብብ እስኪ ደግሞ ታምራት። እሺ ማርያም ዓርብ ላይ የሚነገረውን ደግሞ ስኔው ዓርብ ላይ የዓርብ ውዳሴ ማርያም ይላል። በዕለተ ዓርብ ይህንን ቃል ስናነብ ደግሞ ሁላችንም ይህንን ቃል ስታነብ፣ ይህንን መዝገበ ጸሎት ስታነብ ምን ማድረግ አለብህ መሰለህ? በመስቀል ታደርግና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ማንበብ ትጀምራለህ። እሺ እንደመጣልህ ማንበብ የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ትጀምራለህ። ከእግዚአብሔር ጋር በዚህ ሰላምታ ትቀላቀላለህ ከእግዚአብሔር ጋር። ከዛስ ዓርብ ዕለት የሚጸለየው ጸሎት ማንበብ ትጀምራለህ። ሁላችሁም ዓርብ ዕለት የሚጸለየው ጸሎት በእናንተ ላይ ይደርባችሁ፣ በእውነት በእናንተ ላይ ይደርባችሁ። ምን ይላል? ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ያለ ርኩሰት አምላክን የወለድሽ ድንግል ማርያም ሆይ እውነተኛ ፀሐይ ካንቺ ወጥቷል፣ ጌታ ተወለደልን።
ጌታ ተወለደልን፣ በክንፍ ረድኤቱም አቀረበን፣ እሱ ፈጥሮናልና። ቅድስት ሆይ ለምኝልን። አምላኬን የወለድሽ እመቤታችን ሆይ የብርሃናት እናት ነሽና አንቺን ብቻሽን በክብር በምስጋና እናገኝሻለን። የተባረክሽ አንቺ ከመላእክት ትበልጫለሽ፣ ከደቂቅ አዳምም ትበልጫለሽ፣ ከሀሳቦች ሁሉ ትበልጫለሽ። ገናናነትሽን መናገር የሚቻል ማንም አንቺን የሚመስል የለምና። ማርያም ሆይ መላእክት ያገኙሻል፣ ሱራፌልም ያመሰግኑሻል። በኪሩቤልና በሱራፌል ላይ አድሮ የሚናገር ጌታ መጥቶ በማፀንሽ አድሯልና። ሰውን የሚወድ ሁሉ እርሱ አቀረበን። ክብር ምስጋና ያለው እርሱ የእኛም ሞት ተቀብሎ የእርሱን ሕይወት ለእኛ ሰጠን። ቅድስት ሆይ ለምኝልን። የድንግልና መመኪያቸው አምላካችን የወለድሽ ድንግል ማርያም ሆይ የተባረክሽ ነሽ። የማፀንሽ ፍሬ የተባረከ ነው። ከዓለም ፊት ከነበረ እርሱ ነው ሆኗልና። ከአንቺ የተወለደው ስጋችንን ነሳ፣ ተዋሃደ። መንፈስ ቅዱስን ሰጠን። በቸርነቱ ብዛት መሳዮችን አደረገን። ጸጋንና ክብርን ከተቀበሉ ብዙ ሴቶች አንቺ ትበልጫለሽ። አምላክን የወለድሽ ማርያም ሆይ ልዑል እግዚአብሔር ያደረብሽ የከተመብሽ ረቂቅ ከተማ ነሽ። በኪሩቤልና በሱራፌል ላይ የሚኖር ጌታን በመሃል እጅሽ ይዘሸዋልና። በቸርነቱ ብዛት ሥጋዊ ፍጥረትን ሁሉ የሚመገብ እርሱ ጡትሽን ይዞ ጠባ። ይኸውም ሁሉን የሚያድን አምላካችን ለዘላለሙ ይጠብቀናል። እንሰግድለታለን፣ እናመሰግነዋለን፣ እርሱ ፈጥሮናልና። ቅድስት ሆይ ለምኝልን። ድንግል ማርያም ሆይ የሽቱ መናሪያና የሕይወት ውሃ ምንጭ ናት። የማኅፀኗ ፍሬ ሰውን ሁሉ አድኗልና። ከእኛ እርግማንን አጠፋልን፣ በመካከላችን ሆኖ በመስቀሉ አስታረቀን። በልዩ ትንሣኤው ሰውን ዳግመኛ ወደ ገነት መለሰው። በልዩ ትንሣኤ ሰው ዳግመኛ ወደ ገነት መለሰው። ቅድስት ሆይ እስቲ ሁላችሁም ቅድስት ሆይ ለምኝል እያላችሁ ጻፉ። ከኔ ጋር ያላችሁ ቅድስት ሆይ ለምኝልን፣ ሁላችሁም ጻፉ። ሁላችሁ ንጽሕት ድንግል ማርያም የታመነች አምላክ የወለደች ናትና ለሰዎች ልጆቿን የምሕረት አማላጅ ናት። ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ክርስቶስ ለምኝልን። ቅድስት ሆይ ለምኝልን። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ቅዱስ ድንግል ማርያም ሆይ ሰላምታ ይገባሻል ብሎ አክብሮ ከነገረኝ ነገር በቀር ምንም ሌላ የማውቀው እንደሌለኝ እግዚአብሔር ያውቃል አለች። የማይቻለውን ቻልሽ፣ የማይወሰነውን ምንም የሚወሰነውን የሌለው ወሰንሽ። በክብር ሁሉ ጸጋን የተሞላሽ ሆይ ምስጋና ይበዛል። ክብርሽን ፍጹም ነው። የአብ ቃል ማደሪያ ሆነሻልና የክርስቲያኖች ወገኖች ምዕመናን የምታሰባሰቢያቸውን የሚያድኑትን ለሆኑ ሥላሴ መስገድን የምታስተምሪ ሰፊ መጋረጃ ሙሴ ያየውን የእሳት አምድ የተሸከምሽ የኔ እናት የተሸከምሽ አንቺ ይኸው መጥቶ በማኅፀንሽ ያደረ የእግዚአብሔር ልጅ ነው። ሰማይና ምድር ለፈጠረ ጌታ ማደሪያ ሆነች። 9 ወር በማኅፀን የተሸከምሽ ሰማይና ምድር ለማይወሰኑት የታመንሽ አንቺ ነሽ። ከምድር ወደ ሰማይ ለማድረግ መሰላል ሆነሽ። ከብርሃናት ከፀሐያት ብርሃን መስቀሎች ከብርሃን ፀሐይ ይወጣል። በፍጹም ደስታ ያዩት ኮከብ ከአንቺ የተወለደ የምስራቅ አንቺ ነሽ። ይኸውም በጽርና በምትወልድ ዘንድ በሔዋን የፈረደባት
አንቺ ነሽ። ማርያም ግን ጸጋን የተመላሽ ሆይ ደስ ይበልሽ የሚል ቃልን ሰምተሻልና መጥቶ ያዳነንን የፍጥረትን ሁሉ ገዢ የሆነ ንጉሥን ወልደሻል። መሐሪ ነው፣ ሰውን ወዳጅ ነው። ስለዚህ ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ እያልን መልአኩ ገብርኤል እንዳመሰገነሽ እናመሰግንሻለን። ቅድስት ሆይ ለምኝልን። ይሄኛው የአርቡ የመዝገበ ጸሎት የድንግል ማርያም ልመና ነው። አርብ ላይ የሚጸለይ ማለት ነው። በጣም ደስ የሚል ማለት በጣም ደስ የሚል። ስለዚህ አሁን ይሄ መጽሐፍ የተጸለየበትን ነገር በእናንተ ላይ ይደርባችሁ ወገኖች፣ እሺ ይደርባችሁ። ፓስተር ሰላም ጤና ይስጥልኝ። እንዴት ነህልኝ ፓስተር? ሰላም ነው? ሰላም ነው። እንደምን አለህ? ደምረው የተዋህዶ ልጅ እንዴት ነህ? እግዚአብሔር ይመስገን። ፓስተር እንዴት ነህ? ሀብተወልድ ተብለህ ነበረ። ምን ነው ቀየርከው? የዛ ሰሞን ለፋሽን አድርገህ ነው ሀብተወልድ ብለህ፣ አሁን ደግሞ ደምሮ ደሚደቀ አላመንክበትም? ምንድን ነው? አይ አለማመን ሳይሆን የክርስትና ስም ለዓለማዊ ነገር መጠቀሚያ አይቻልም። ለዓለማዊ ነገር መጠቀሚያ የሚሆነው ስምህ ነው። ክርስትና ስም መንፈሳዊ ስም ነው። የሚጠራ የንስሐ አባት ወይም ደግሞ በቤተክርስቲያን ያሉ ሊቃውንት አባቶች ናቸው እንጂ ማንም ዓለማዊ የሆነ ሰው ይህን ስም መጥራት አይችልም። ስሜ ደምረው ነው። እና መጀመሪያ ለምን አደረከው? ያው እኔ እያወቅሁ አይደል የምመጣው፣ እያወቅሁ እየተረዳሁ አይደል የምመጣው። እስከ መቼ ነው የምትረዳው? አንተ እኮ የአንተ ችግር እንኳን እኔ ለምን ሳትረዳ ገባህ? እስከ መቼ ነው የምትረዳው? እንኳን እኔ ሊቃውንት እንኳን እችን ቤተክርስቲያን አንድ ምዕራፍ አላወቁ። አንድ ምዕራፍ ገና እያወቋት እየተማሯት ነው የሚሄደው። በአንዴ የምትታወቅ ቤተክርስቲያን አይደለም እኔ የገባሁበት። በአንዴ በአንዴ መድረክ ላይ አይወጣም። በአንዴ መድረክ ላይ ታብታብ አድርጉ ወገኖቼ። እኔ ጋር ነው ስታክ የሚያደርገው፣ እኔ ጋር ነው ፋሚሊ የኔ መሰለኝ። የኔ ነው። አይ ትክክል፣ ያንተ ነው። እሺ እንዴት ነህ? እስከ መቼ ነው እየተማርክ የምትሄደው? እስከ መቼ ነው የምትረዳው? ተረድተህ ገብቶኛል ተረድቻለሁ ብለህ አይደል የገባኸው? አዎ ምን አለ መሰለህ እስክንሞት ድረስ ይህንን እውነት እየገለጠልህ ዛሬ ተገልጦ እስቲ ታብታብ አድርጉትና እንግዲህ አሁን ባይገርምህ ይህንን የውዳሴ ማርያምን የአርቡን ጸሎት ሳነብ ለምሳሌ ሰዎች ይህንን መጽሐፍ ሲይዙ ከኦርቶዶክስ ውጭ ያሉ ቤተ እምነቶች ልክ መጥፎ ቃል እንዳለው ለአጋንንት እንደምንጸልይ ያለው ነገር እንደሚመስላቸው ለሌላ ከወንጌል ውጭ የሆነ ቃል እንዳለው አድርገው የሚቆጥሩ አሉ። ግን ኖ አየህ ይህንን ነገር ስታክ አረገ ጋሳ እስቲ ታብታብ አድርጉት። አይ ቲንክ እኔ ጋር ነው መሰለኝ ኔቱ ስታክ አረገ እና እለት ባይገርም ሶፊ እለት እችን ቤተክርስቲያን እያወካት እየተገነዘብካት በጣም እየጣፈጠች ነው የምትሄደው። በጣም በአንዴ እውቅ አትልም። ጸጋ ነው እንዳውቅ ያደረገኝ ጸጋ ነው አትልም። እዚህ ቤተክርስቲያን ውስጥ እርግጥ ነው ጸጋው ብዙ ነገር እንድታውቅ ያደርጋል። ነገር ግን እችን ቤተክርስቲያን ደግሞ ገባ በስጋ እውቀት ጸጋውም እያገዘ ትሄዳለህ። ወይኔ ጉዴ! ሁላችሁም እስኪ ፈለገ ተጽዕኖ ፈጣሪ እያላችሁ ጻፉ። ፈለገ ተጽዕኖ ፈጣሪ እያላችሁ ጻፉ። ሁላችሁም ፈለገ ተጽዕኖ ፈጣሪ እያላችሁ ጻፉ። ዳይ ሁላችሁ እኔ እንጃ እንግዲህ አንተ ጋር አይ ቲንክ ይሰማሃል ይመስለኛል። እኔ ጋር ግን ኔትወርኩ ተቋርጦ ያለው እና የአንተ ድምፅ እዚህ በደንብ አይሰማኝም። በአንደኛው ስልክ ነው ስማ ሳሚ ገብቶ ማለት ነው። ሶፊ ተጽዕኖ ፈጣሪ ይላል ብቻውን ከ500 ሰው ጋር ማለት ሶፊ ተጽዕኖ ፈጣሪ ይላል። ሁላችሁም ፈለገ ተጽዕኖ ፈጣሪ በሉ ሁላችሁም። እሺ ላክ እስኪ ዛሬም ልቀጣ ብዬ ነው የገባሁት። አረ ትናንትና እንትናን በጣም ቀጣሁት። ትናንት እዮዳብን
አይ እንግዲህ ታርፋለህ። ረፍ ሶፊ አጀንዳ ፈጣሪ ላካ ብራዘር ወይ ላክ ወይ የሆነ ነገር አድርግ። በቃ ጎባክ ምንድን ነው ፋሚሊ እኔ ጋ ያላችሁ ተጫወተብኝ። አንድ ኤቢ የሚባል ይጫወትብኝ። ዝም በል። አንድ የኦርቶዶክስ ጠላት ይጫወትብኝ። ኦርቶዶክስ ጠላት እኔ እኮ ብያለሁ፣ ጨርሷል ብያለሁ፣ አቅም ጨርሷል ብያለሁ። ዝም ገና ጨረሰ፣ በቃ አቅም ጨረሰ። ያ መነጽር አይሰጥም እንዴ? እስቲ ትንሿን አንበሳ አውርድልህ፣ ትንሿን አንበሳ አውርድልህ፣ ትንሿን አንበሳ። ለምን ሚውት ታደርገኛለህ? ሚውት አታደርገኝ። ዝም በል፣ ዝም በል። እስቲ ትንሿን አንበሳ ያወርድልኝ። አገባም፣ ዝም በል። እስቲ አውርድ። እሱ ብር ካለው ትንሿን አንበሳ አገባም፣ አገባም። እዛው ጨረሰ፣ በቃ እዛው የሉም እንዴ ዛሬ እኛ ሰውዬ አንተ ጋር ባለፈው እኔ ላይ ሲጫወቱብኝ የነበሩት ቀሲስ የሉም ዛሬ? ወይኔ ጉድ በላ። የት ሄዱ? ትሪፕል መጣልህ። አሁን ደግሞ ገና መከራ ትበላለህ። እንድቹ 100 ምናምን እንደሆንክ እጫወትብሃለሁ። ፈለገ ጋር መሄድ አለም እውነተኛ ኦርቶዶክስ መሆን። እሺ ብራዘር ይውጣ። ፈለገ ጋር መሄድ ነው እንደ እውነተኛ ኦርቶዶክስ መሆን። ውጣ፣ አታስቀብ። እዚህ መጣ ታርጌት ሞላ። ቴንኪዩ ብዬ ቴንኪዩ ጋይስ። እንግዲህ ታብታብ እያደረጋችሁ ያላችሁ በጣም አመሰግናለሁ። ሻሃን አይቻለሁ። አሁን ምን ቅጣት ይቀጣሽ ንገሩኝ፣ ጻፉልኝ። ምን ቅጣት ይቀጣ ንገሩኝ። ይህኔ ውድ ወይኔ፣ አሁን አልነበረም እኮ መስጠት እሱን። ወይኔ አሁን ነበር መስጠት እሱን። ዳይ ትሪፕል ነው አሁን። አንዴ እንግባ። ኦኬ ቀና ብለህ ይኸው ደሜ ቀና ወደዚህ። እኔ ናት እዚሁ አንተው ጋር ኧረ አንድ ጨዋታ እንኳን አላሸንፍም። አንድ ጨዋታ ጋይስ፣ ምን የኔ እናት በእውነት በጣም አንድ ጨዋታ እንኳን አላሸንፍም። አንድ ጨዋታ። እሺ ትሪፕል ነው ዳይ፣ ትሪፕል ነው ኮፍያ ያለው ምናምን ትሪፕል ዳይ። ከፍ እናድርገው። አንድ 10 ሺህ እንግባ። ኧረ አንድ ጨዋታ አላሸንፍ የኔ እናት። ኧረ አንድ ጨዋታ አላሸንፍ ጋይስ። ኧረ አንድ ጨዋታ። ወይኔ ማን ነው በእናት እንደው። ኧረ ተንቀልቅላችሁ ነው። ወይኔ መጣ አባት መጣልህ። አባት ማን ያልከው? ማን ያልከው? መጣልህ አባት። በቃ ቀጠቀጠኝ እኮ በአንድ ኦርቶዶክስ ጠል በሆነ ሰው አስቀጠቀጠኝ። በእናታችሁ ማንም ኦርቶዶክስ ጠል የለም እዚህ ማንም። እስቲ ቅጣት ጻፉ እዚህ ጋር። ምን አይነት ቅጣት እንቅጣው? አረ ወይኔ ጎንደር ተሳስተህ ግባ። ምን እንቅጣው ንገሩኝ። ኤቢ ጻፍ። ዳይ አንተ እኮ 2 ቦታ ነው ያለው። እዚህም እኔ ጋርም እዛም ነው ያለው። እሺ በጥሩ ዳይ እያየ ነው አይደለ የሚጽፉልህን ቅጣት። አረ 5000 የሚሰጠኝ በእናታችሁ። አንድ እኩል ነው የምንሆነው። እሺ ሀናንም ጻፊ። ምን ይቀጣ ደምረው ጻፊልኝ። አይዞ
የዛሬ ደግሞ ላይ ነገ ወደ 50 ሰው አካባቢ ቁርስ ላይ ፈለገ ህይወት የሚባል አረጋውያንን እንትን የሚል ድርጅት አለ። ቁርስ ላይ እኔ 100 ሺህ ስለገባሁኝ 100 ሺህ መግባቴን በማስመልከት 100 ሺህ ፎሎወር ገባህ እና እንደዛ ነገ ቁርስ አብረን ነው የምንበላው። የት ነው ቦታው? አዳማ ነው ናዝሬት። ምንድን ነው የህፃናት ቁርስ ነው ምንድን ነው? አረ አዛውንቶች ናቸው። ኦኬ እሺ፣ ተነስ እና ሻሽ አንጣ። ሻሽ አንደኛሽ፣ ሁለተኛስ? ሻሽ ይዘና። ሁለተኛስ? ሁለተኛም ሻሽ ይዘና። ሁለተኛ ብራዘር እኮ ነገርኩ። ሻሽ ይዘና። መጀመሪያ ሻሽ ይዘና። እባክህን ቅጣትን ተናገራ አንተ። አንደኛ እዚህ ጋር ፑሽ አድርጉ ጋይስ፣ ፑሽ አድርጉ እዚህ ጋር። አንደኛ ቅጣት ሻሽ ይዘህ ትመጣና ወይኔ 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 ትላለህ። ሻሽ ይዘህ መተህ። ሁለተኛ ሻሽ ይዘህ መተህ ኤቢ ተጫወተብኝ፣ ኤቢ ተጫወተብኝ ትላለህ። አንድ አይነት አይደለም፣ አይደለም። ከአንደኛው ቀይር፣ ተመሳሳይ ነው። አይደለም ቀይር። ሻሽ ይዤ መጥቼ ወይኔ ወይኔ እና ኤቢ ተጫወተብኝ፣ አንድ አይቅጣት ነው። ቀይር። አንድ አይነት አይደለም። ምንም አልቀይርም። ሶስተኛ ሶፊ አትረብሻ። ሶፊ ሶስተኛ አንተ እንደፈለክ ስታስደርገኝ አልነበር ባለፈው? እኔ ምንም ነቅለ ነው የምትወጣው እኮ አንተ። እኔ ታዘባለሁ። በቀደም ተቀጥቼልሃለሁ፣ ዛሬም እንደዚሁ ነቅለ ከወጣ ግን አንተ በጣም በቃ ጌታ ምስክር፣ አንተ ጊፍተሮችን በጣም ያባረርክብኝ አንድ ያዳምጠኝ። አንተ 3000 ከገባ እኔ እቀጣልሃለሁ። የእኔ 5000 ነው። እንደውም በ3000 እቀጣልሃለሁ። እሺ ሶስተኛ ሻሽ ይዘህ አንድ አይነት ቅጣት አታርግ፣ በጌታ በኢየሱስ ስም። እንደ ያረ ሶፊ አንድ ሰው አንድ አይነት አይደለም። ሰው አንድ አበባ ወይ ደግሞ 10 አበባ 10 አበባ ሻሽ ትይዛለህ። ሻሽ የሚለውን አውጣ። ሶስቱም ላይ ሻሽ ከገባ አይሆንም። ሶስቱም ላይ ይሆናል። አረ አንድ ምንም አጋልኝም በቃ ማን አረ አንድ ዶናት አንደኛ ቅጣት ቀጥል። አረ አሁን አልነበረም። በእናትህ እኔ አባት ወዳለሁ፣ ይዘርዬ ወዳለሁ በእውነት ቴንኪው እናት። አንደኛ ቅጣት ሻሽ ይዘህ ወይኔ ወይኔ በል አልከኝ። እሺ ሁለተኛ ቅጣት ሻሽ ታስራለህ። ሶስተኛ ቅጣት እሺ ነገርኩህ እኮ ሻሽ ታስራለህ። ኤቢ ተጫወተብኝ ትላለህ። ሶስተኛ ቅጣት እኮ ሶስተኛ በቃ ሻሽ ይዤ ወይኔ ወይኔ ይላለሁ። ችግር የለውም። ሻሽ ይዤ ታስራለህ። እንደዚህ ታስራለህ። ሻሹን አላስርም እና ወይኔ ወይኔ ነው የምለው። አይደለም እኮ አልቀይርም። በቃ ሻሽ ይዘህ ወይኔ ወይኔ በል ነው ያልከኝ። አላልኩም። ሻሹን እንደዚህ ታስራለህ። አንደኛ ቅጣት ሻሹን አስረህ ወይኔ 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 ትላለህ። ሁለተኛ ቅጣት ሻሽ ታስርና ኤቢ ተጫወተብኝ ትላለህ። ሻሽ አይታሰርም። ሁለት ጊዜ አይታሰርም። ቅጣት እኔ ዴማስ ነኝ ትላለህ። ሶስተኛ ደግሞ ከሃዲ ነኝ ትላለህ። በቃሽ ከሃዲ ነኝ ይላለሁ። ምክንያቱም ከመናፍቅ ስለሆነ የወጣሁት። ምንም ዝም በል። ምንም ከሃዲ ነኝ ይላለሁ። 7 ጊዜ እኔ ከሃዲ ነኝ ትላለህ። በቃ አለቀ። እጅን አንሳ፣ ሁለት እጅን። እሺ እኔ ከሃዲ ነኝ፣ ከመናፍቁ ዓለም አልሰማም፣ አልጮህም። በቃ እኔ ከሃዲ ነኝ ትላለህ። እኔ ከሃዲ ነኝ 1፣ እኔ ከሃዲ ነኝ 2፣
እኔ ከሃዲ ነኝ 3 እኔ ከሃዲ ነኝ 4 እኔ ከሃዲ ነኝ 5 እኔ ከሃዲ ነኝ 6 እኔ ከሃዲ ነኝ 7 ቻው በቃ ጨረሰ አቅም ጨረሰ ጉልበት ዘም ጨረሰ ማሸነፍ አቃታ ታባርጉት ዳይ የትሄዳችሁ በእናታችሁ የትሄዳችሁ ቴንክ ዩ ዳጊ አሁንም ግላብ መጥቷል ቀና ብለይ ደምሮ ቀና ብለይ እንዴ ወይኔ አረ ልደትዬ ይላል አባቴ ወይኔ አሁን አይደለም መስጠት የነበረብሽ አባቴ የኔ አባት ተጫወተብኝ ዛሬማ አገኘኝ በግላጭ ነው ያገኘኝ አሁን በእናታችሁ አሁን በሰጡ ትሪፕል ነበር የሚቆጥረው አንድ ኤቢ እኮ ነው በእናታችሁ ኤቢ እሺ ኤቢ ነው እኮ የሚሰጠው እኮ እዛ ገባ 10 ስሙን ጥራ ሄዱበት አሁን አሁን ትሪፕል ነው የሚቆጥረው በእናታችሁ ይህን ጨዋታ ላሸንፈው 11 ማለት 4 ጊዜ ያሸንፈኝ እኮ በስመ አብ ወወልድ ወመንፈስ ቅዱስ ወይኔ ከማን በእናትህ ድገመው ሂድበት ተባበሩ በእናታችሁ አሁን አንድ ሰው 1000 ባለ 1000 በእናትህ ወይኔ ልደት ፑሽ አድርጋ አንዳንድ አስቀምጥ አይልዬ ግላብ አስቀምጥ አይልዬ እንዲህ አይነት ውርደት በዘራችሁ አይድረስ። በቃ እንደዚህ ሰው ቆይ ደብል ላይ ዩዘርዬ ደብል ላይ እሺ፣ ደብል ላይ ሲመጣ የኔ አባት ደብል ላይ ቆይ አሁን ደብል ላይ ነው። አሁን ቆይ አሁን የኛ ነው። አሁን የኛ ነው። ትሪፕል ነው። አሁንም 3 ጊዜ ነው የሚቆጥረው። እንዲህ ነው የምታደርጉት። አበባ ነው የምትሰጡት። ቆይ ይኸውላችሁ አንድ ሰው አበባ ነው የሚሰጠው። ወይኔ ብልጭ አድርገሽ እርሻ ጌም እየተጫወት በእናትህ እንደው እንደዛ እኮ አይሰጥም ነበር። ምን አለ ብታቆይልኝ ኖረው 10 አበባ 10 ዮሐና 10 አበባ 10 አበባ 10 10 10 ፍላወር ከሞን ቤቲ ነይ ግቢ 10 ፍላወር ከሞን ሁላችሁም 10 አበባ ሁላችሁም መስጠት ይቻላል። ዳይ ዝም 4 አበባ ነው የቀረው። 4 አበባ 3 2 አበባ 1 አበባ 1 አበባ 1 አበባ አንድ ሰው 1 አበባ ቴንኪው በእናታችሁ ተጫወተብኝ እንዴት እንደማስቃዩን እኔን የማቀው አይደለም ማለት አችልም። እኔ መቀጣን ቅጣት ትቀጣለህ። ይሄንን ወቅ አዝንብሃለሁ። አናበልና ይኸው አዝንብሃለሁ። ችግር የለውም ና ካሞን ችግር የለውም። አንድ ሰው አኩራኛውን አንድ ሰው ባለ 2000 ከሰጠ እና በለው ድገመውንም ዝም ብለህ ሂድበት። ባለ 1000 ስጠኝ። ባለ 1000 አባ ዩዘር ባለ 1000 ጋላክሲ ስጠኝ። ጋላክሲ 1000 የሚል ካለ ቁጥርና ቶሎ በፍጠን ሳያርቅ ታይሙ ሳያርቅ በእናትህ 3 ነው የሚባዛው ባለ 1000 ወይኔ ቀሲስዬ ወይኔ አመለጠ። በኢየሱስ ስም ወይኔ አመለጠን። ትሪፕሉ አመለጠን። አመለጠን። በቃ ተባበሩ። እሺ በእናታችሁ ተጋገዙ። በቃ ቀሲስ ዳንኤል ቴንኪው መጣልን ንጉስግ በቃ ወይኔ ለጥቂት በቃ 4500 ማለት እኮ ስንት ነበር? 9000 ነበር ምገባው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቃ ታይሚንጉን ጠብቁልኝ። ታይሚንጉን ብቻ ጠብቁልኝ። ችግር የለውም። በቃ ታይሚንግ ጠብቁልኝ። ካሞን ኤቭሪባዲ በቃ ታይሚንግ። ልክ 1 ደቂቃ ካለፈ በኋላ እዛ ቤት ግሎቭ ያለው ለነገሩ አይችልበትም።
ማነው ግሎቭ ያለው አንድ ሰው? በቃ ግሎቭ ጨርሷል። በቃ ግሎቭ ጨርሷል። ከኤቢ ውጭ ግሎቭ የለም። ስለዚህ ግሎቭ ጨርሷል። ኤቢ ግላቭ ያለው አንድ ሰው ዝም ብሎ ይለቃል። አለቀ በቃ ዳይ። አሁን የኔ ጊዜ ነው። የኔ ጊዜ ነው። አሁን የኔ ታይም ነው። አሁን የኔ ጊዜ ነው። አሁን ፑሽ አድርጎ አሁን ሂዱበት። አሁን ፑሽ አድርጉ። ፑሽ ካሞን ኤቭሪባዲ ፑሽ ባለ 1000 ያለው ባለ 1000 ጋይስ ምኑ ጋር አድርገዋል አለ ጋይስ ባለ 1000 ያለው ወይኔ ቴንክ ዩ ዳጊ ያው ግላፍ ተቀምጧል ሂት ይደረጋል አበባ የሚሰጠው እኛ እየበለጥ ነው እኛ ሂድበት 400 ወይኔ ጉድ የፈላ በስመ አብ አረ የሆነ ሰው መለይ አረ የሆነ ሰው 9 ሰከንድ 2000 ያለው ሰው 2000 ያለው ሰው 2000 1000 ጨምርልኝ 1000 ጨምር 1000 ችግር የለውም ተፎካክረናል ናይስ ተፎካክረናል አሁን አንድ ለባዶ ነው ችግር የለውም አሁን እውላችሁ አንድ ለባዶ ነው በቃ ልዩነቱ ትንሽ ነው 1000 ነው ልዩነቱ አንድ ለባዶ ነው ችግር የለውም ቴንክ ዩ አሁን አንድ እኮ መሆን ይችላል ጨርሰዋል እዛ ጋር አቅማቸው ጨርሰዋል አሁን ይገሉት ላስት ጌም ነው የምን ላስት ጌም ነው እንደዛ ብሎ ነገር የለም እንደዛ ብሎ ነገር የለም እና ታዲያስ አቅም ሲጨርሱ ነው እንዴ አቅም ሲጨርሱ ነው እንዴ ላስት ጌም የምትለው ያዳምጣ አንድ ለባዶ ታዲያ ቀጠቀጥኩ እኮ 12 ና አሁን ጊፍተር ሲመጣልኝ ነው እንዴ ና አሁን ሂዱበት ባለ 1000 ምናምን አሁን ስጡ ትሪፕል ነው 3 እጥፍ ነው የሚቆጥረው ትልልቅ ጊፍት ያላቸው አሁን ሂዱበት ትልልቅ ጊፍት ያላቸው አሁን ዳይ ትልልቅ ጊፍት ያላቸው አሁን ትልልቅ ጊፍት ያላችሁ 3 እጥፍ ነው የሚቆጥረው አንድ ሰው ትልልቅ ጊፍት ስጠኝ አንድ ሰው ብቻ ፕሊዝ ከሞን እነዛ ጨርሰዋል እኮ በእናታችሁ የእኛ ጊዜ ነው አረ አንድ ሰው አኩረኛ ወይኔ እዛ ሚስ አድርገው ታውቃለህ ቦነሱን ሚስ አድርጉት እዛ ጋር ወይኔ መጀመሪያ ነበር ዩዘርዬ በእናትህ እንደዚህ መልአክ መስዬ በእናትህ መልአክ መስዬ ይኸውልህ መች እንደሚለቀቅ አያውቁም መች እንደሚለቀቅ ማለት ነው መች እንደሚለቀቅ አያውቁም ኤቢ ሰክረሃል እኮ መች እንደሚለቀቅ አያውቅም በእናትህ ይኸውላችሁ አሁን ትሪፕል ገና አልመጣም ይኸውልህ ስማኝ አሁን ይኸውላችሁ ገና ነው ትሪፕል ገና ነው አሁን አንድ ሰው ማለት ነው አንድ ሰው ገና ነው እኛንን እስካሁን አንድ ዶናት ክቧል በቃ ክቧን አንድ ዶናት በእናታችሁ ይህን ጨዋታ እናሸንፍ ወይኔ አረ ብልጭ ብላችኋል ወገኖቼ አረ ብልጭ አንድ ሰው ዶናት 10 አበባ ስጡኛ አንዴ 10 አበባ አንዴ ወይኔ ጉድ ፈላ የስ ዩዘር ቆይ አሁን ዩዘር ይኸውልህ ስማኝ አሁን በቃ አሁን ትልቅ ጊፍት ያለው ከሞን አሁን ትልቅ ጊፍት ያለው ፑሽ አድርጎ አሁን 3 እጥፍ ነው የሚቆጥረው ትልቅ ጊፍት ያለው በ3 ነው የሚባዛው ግላፍ ያለው ሰው አንድ ሰው ያስገባ በ3 ይባዛል ትልቅ ጊፍት ያለው ፑሽ አድርጎ ስጡ ዳይ ስጡ ዳይ የስ ማነው የኛው ና ባሎን ከሞን አንድ ድገም አንድ ድገምልኝ የለባት ከሞን ተባበሩ ወይኔ አረ አንድ ሰው ብቻ 1000 የሚሰጠኝ አንድ ሺህ የሚሰጠኝ በእናት እንዳያልፍ አረ መስጠት የምችሉ ሰዎች ፑሽ አድርጉ ወናታ ደናና ና በለው በእናትህ ና በለው ተረጋጋ ጊዜ ነው ብያለሁ አልሰማኝም ጊዜ ነው ብያለሁ ጨረሰ
ኤቢ ጨረሰ። ተረጋጋ። ሉልኛው ተባበሩና ይኸውላችሁ አሁን 1-0 አሸንፌዋለሁ። 1-0 አሁን ምን ስለሆነ 1-0 አሸንፌ የሁለተኛችን ነው። ምኑ ይሄ ሁለተኛ ጨዋታችን ነው እኮ እኔ 1-0 አሁን ቀይናኛ አሸነፍኩ እኮ። ይሄ ማን ነው? ይሄማ ገና 1 እኩል ትሆናለህ። እሱንም ግን አሸንፍሃለሁ። አታሸንፍም። ፋኖ በእናትህ አትሂድ። በእናትህ ፋኖ ና ትናንት አኮራኛል። በእናትህ ና ኤቢ ልብ ካልስጥ አንበሳ ስጥ። ኤቢ አሁን አንበሳ ጀግና መጥቶልሃል። ጻጥ በል 12 ለምናምን የተቀጠቀጥከው ይሄ ዊን እንዳይወሰድ የኛው ዊን እንዳይወሰድ ግደለው። ዳይበት ከ10 ሺህ በላይ አድርጉት። ይኸውላችሁ ግላብ ከሰጠ ራሱ ማለት ነው። እሺ ግላብ ከሰጠ ከ10 ሺህ በላይ አድርጉት። አንድ ሰው አንድ ሺህ ስጠኝ። 1000 ዊን እንዳይወሰድ ነው። አንዴ ግላብ አድርጉና ኤቢዬ ቴንኪው። አሁን ግላብ ይሰጦታል። አሁን ቀሲስ አሁን ግላብ ይሰጦታል። ዳይ ና አንተ መምጣት ያለብህ ዝም በል ወደ ኦርቶዶክስ ነው። ዝም በል አደራ ጋይስ አደራ። ወይኔ ምንም ምንድን የሰጠው ታይሚንግ ነው። ታይም ነው የሰጠው። ምንም አያመጣም። ምንም የላቸውም። በቃ የላቸውም። ዊኑን ወሰድኩት። ዊኑን አንድ እኩል ናይስ። አሁን ይሄን ካሸነፍኩት ማለት ነው እቀጣዋለሁ። አሁን ይቀጣል። ዊኑ ተወስዷል። አንድ ኩነን ይሄን ካሸነፍኩት እቀጣዋለሁ። ኑ በእናታቸው ተባበሩና፣ ዊን ተወስዷል። አሁን ተባበሩና ይሄን ካሸነፍኩት እቀጣዋለሁ። ይሄን ካሸነፍኩት ይሄን ካሸነፍኩት ወንድ ልጅ ነው። እንደዚህ ወንድ ልጅ ሲበቀል ደስ ይላል። ይሄን ተረጋጋ። በቃ አሁን ደብል ነው። ስቶ ፑሽ አድርጎ አሁን ፑሽ ኖ አበባ አይደለም። ትልቅ ጊፍት አለው። አሁን ትልቅ ጊፍት አለው። በእናታችሁ ጊፍተሮች ከሞን ለቀሲስ ነው የተሰጠው። ከሞን ትልቅ ጊፍት አለው። ወይኔ ናይስ። ሂድበት። አረ ሂዱበት ጋይስ ሂዱበት። አረ አንድ ሰው 1000 የሚሰጠኝ 1000 ወይኔ በእናታችሁ መሸነፍ የለብኝም። በእናታችሁ መሸነፍ የለብኝም። ያላችሁን ኃይል ተጠቀሙና ቴንክ ዩ ቡቡና። ያላችሁን ኃይል ተጠቀሙ ፕሊስ። ያላችሁን ኃይል ተጠቀሙ ፕሊስ። ያላችሁን ኃይል ኖ ቆይ ዩዘርዬ፣ አሁን አይደለም። ቆይ ዩዘርዬ፣ የኔ አባት ቆይ ትሪፕሉ ይቅጠርና ከዛ በኋላ ነው የምሰጠው እንደ ቅድሙ። ቆይ ይሄ መጀመሪያ ትሪፕሉ ይቅጠር። ቆይ ዩዘርዬ፣ የኔ አባት በእናታችሁ ያላችሁን ኃይል ተጠቅሙና ፕሊስ። በቃ በክብር ነው ማሸነፍ ያለብኝ። በክብር ማለት ነው። በክብር እንደዚህ ጸጥ ነው ማለት ምን አይነት ቅጣት እንደምቀጣው ታያላችሁ። አሁን 10 አበባ አንድ ሰው 10 አበባ ዶናት ያለው ክቡን ዶናት አንድ ሰው ክቡን ዶናት የሚሰጠኝ ክቡን ዶናት ወይኔ በላችሁ። ና በእናት ግባለት። በቃ ዩዘር ቆይ አሁን ትልቅ ጊፍት እንዳትሰጡ። ትልቅ ጊፍት ቆጠረው። ና በላሁን ና ባለ 1000 እንደ ቅድሙ፣ ባለ 2000 ባለ 1000 ዳይ እንደ ቅድሙ። ናይስ። ሂድበት፣ በእናትህ ድገምበት። ሂድበት። ተባበሩ። አሁንም ተባበሩ ጋይስ፣ ተባበሩና ችግር ነው። ይደረሳል። ትሪፕል ነው። አንድ አንበሳ፣ ትንሿን አንበሳ ጋይስ፣ በእናታችሁ ትንሿን አንበሳ ጋይስ፣ ይደረሳል። ትንሿን አንበሳ ወይኔ በእናታችሁ ባለ 5000 ባለ 5000 ጋይስ፣ ፕሊስ ባለ 5000 ወይኔ ፑሽ አድርጉ በእናታችሁ። እንዳልቀጣ ጋይስ፣ ወይኔ ጉድ ፈላ። ቴንክ ዩ ሁላችሁንም። ቴንክ ዩ ቨሪ ማች።
10 ሺህ ነው የሚቀረኝ ጋይስ። ስንት ሺህ ነው የሚቀረኝ? ቀሲስ እንትን ተሰጥቶታል። ቀሲስ ቆይ ግላቡን ቼክ አድርጉልኝ እስኪ። ግሎቡን ቼክ አድርጉልኝ። ግሎብ አለ። ግሎብ አለ ሰው ማን ነው? ግሎብ ያለ ሰው ማን ነው? ያለ ሰው መጀመሪያ ይንገረኝ። እንዳያስቀምጥ ግሎብ ያለ ሰው እንዳያስቀምጥ። በእናትህ እንደው ምን ጋር አድርጉ። ግላብ አድርጉ። በእናታችሁ አድርገው አንዴ ግላቡን አይልዬ ኦኬ ቴንክ ዩ ፍፄ። ምታው እሱንም ምታው። ወይኔ ይሄ ነው የተሰጠሁት። ወይኔ የሆነ እንደዚህ ቦክስ ነገር የለም? ቦክስ ግሎቭ የሚመስል እንደዚህ ቦክስ ነገር አለ። ተባበሩና በእናታችሁ 10 ሺህ ነው የሚሰጠው። 10 ሺህ ነው። ተባበሩና በእናትህ። የክብር ጉዳይ ነው ጋይስ፣ የክብር ጉዳይ ነው። አረ የክብር ጉዳይ ነው በእናታችሁ፣ የክብር ጉዳይ ነው። ግሎቭ ያላችሁ አላስቀምጡ። አረ ፑሽ በእናታችሁ ጋይስ። አረ ማነው ፑሽ የሚያደርግ በእናታችሁ? አረ ጨዋታ ቀይሩት በእናታችሁ። አረ ጨዋታ ቀይሩት በእናታችሁ። አረ ጨዋታ ቀይሩልኝ በእናታችሁ። አረ ፑሽ አድርጉልኝ ጋይስ። አረ ጊፍት ያለው ሰው ዳይ። አረ ጨዋታ ወይኔ አሳይቶ መንሳት ይላል ሮኮ በእናት አሳይቶ ነሳኝ በእናት አሳይቶ ነሳኝ። አሳይቶ ነሳኝ። እንዴት አመሸህ ደምረው? የተዋህዶ ልጅ ሰላም ነው? ፓስተር ሶፊ እንዴት ነህ? ሰላም ነው ወይ? ሰላም እግዚአብሔር ይመስገን። እስቲ ሻሿን አምጣት እስቲ። ቅጣትን በትክክል 3 ቅጣት ተናገር። የማይመሳሰል እኮ አይደለም። ቆይ የማይመሳሰል 3 ቅጣት ተናገር። የማይመሳሰል እሺ። አንደኛ ሻሽ እዚህ ላይ ያሰፈ የማይመሳሰል እኮ ገባ። ሻሽ እዚህ ላይ ያሰፈ የማይመሳሰል ቅጣት ምን አገባ? እንደፈለኩ በቃ ቅጣት ነው። የማይመሳሰል የሚመሳሰል አትበል። በቃ ሻሽ እንድታስር ፈልጌያለሁ። ሻሽ ታስራለህ። እዚህ ጋር ሻሽ አስረ ወይኔ ምን አረኳቸው? ወይኔ ምን አረኳቸው ትላለህ። አንድ ቅዝማ በቃ ግላፍ መጥቷል። ሁለተኛ ነጠላ ታስርና አረ ጉድ መጣ፣ ጉድ መጽዮ አለ። 2 ቴንክ ዩ ጋይስ፣ በጣም አመሰግናለሁ። ወይ እንደ ዛሬ ሁለተኛ ነጠላ ታስራለህ እዚህ ላይ ተመሳሳይ ነገር አታርገብ እያለ። እሺ በቃ ተመሳሳይ ሆነ። እሺ ነጠላ ወገብ ላይ ታስራለህ። ሰሩልኝ፣ ጴንጤዎች ሰሩልኝ ትላለህ። ጴንጤ ያልሰራልኝ ቤቢ ሰራልኝ ትላለህ። ነጠላ አድርገህ በቃ ሁሉንም ከከለከልክ አይሆንም። 3ኛ ሻሽ እዚህ ላይ ታስራለህ። በቀኝ በእጅ ላይ አይቻልም። ይኸውልህ ሻሽ ነጠላ አይቻልም፣ ግዴታ ነው። አይቻልም። በቃ ነጠላ ብላል፣ አዳምጠኝ። ነጠላ ብላል፣ ሻሽ ብላል፣ ጭንቅላት ላይ ወገብ ላይ ብላል። የተለያየ ነው፣ ያስኬዳል። 3ኛ ቅላል። 3ኛ ሻርፕ ታመጣለህ። ይህም ሻርፕ ሌላ ነው። ሻርፕ የለኝም። ኦኬ ሺቲ ታመጣለህ። እሺ ሺቲም የለኝም።
ወይኔ 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 በላቸው ወይኔ በላቸው። ሶስተኛ ምን ይቀጣሽ? እባካችሁ ጻፉልኝ። ሶስተኛ ምረጡለት ፕሊዝ ፕሊዝ፣ ምረጡለት ሶስተኛ እንትን ፊልተር ያ እንደዚህ የሚለውን ትቀይርና ማለት ነው። ምን አረኳችሁ ትላለህ። በቃሽ ፊልተር ይቀይራሉ። ምን አረኳችሁ አለቀ። እንዳቀይር ቀጥል። ምን አረኳችሁ አንድ ቆይ ምን አረኳችሁ እሺ አንድ ምን አረኳችሁ ሁለት ምን አረኳችሁ ሶስት ምን አረኳችሁ አራት አረ ምን አረኳችሁ አምስት ምን አረኳችሁ አንሳ እጅን አንሳ። እሺ ይኸው ምን አረኳችሁ ጠጋ በል ወደዚህ ጠጋ በል። አመሰግናለሁ አባቴ። 7 ብያለሁ። እሺ አሁንም 1-0 ያው እንዴ ምን ቀና ብለህ ያው ራስን ቁጥሩ የምጽፈው ራስን ቁጥሩ ላንተ የምጽፈው ብራዘር አሁን አንድ ጀመር ነው። ይኸው እንደዛ ማየት ትችላለህ። ቁጥሩን አንተን እንደምጽፈው አባቴ ለምን የራስህን አታይም? እኔ ጋር ለምን ገብተህ ትጨነቃለህ? ያማል። ምንድን ነው 12,000 ማለት አልገባኝም። አሁን ዞረብኝ እናንተ 1-0 አሁን ይኸውልህ። ከዛ አሁን ሁለተኛ የኛው እኔ ዴማስ ነኝ ነው የምትለው። አያገባም። 3 አስመርጠኛለህ። አስመርጠሃለሁ። በቃ አለቀ። ሁለተኛ በኩርነት ለምን ሸጥከው ትላለህ። ተጫወታ ግን ሳታሸንፍ ነው እንዴ? አሸንፈሃለሁ። አለቀ እኮ በቃ ተቀጣውልህ እኮ። የታወቀ ነው። በቃ አሁን እንደ አዲስ በቃ አሁን ኒው ነው 0-0 1-0 ነው። እሱ እንታየ 1-0 0-0 ነው። ቀጥል። አንተ ጋር ያሉ ኦርቶዶክሳውያን ራሱ ይታዘቡላል። አሁን ትሪፕል ነው። ዳይ ፑሽ የምታደርጉ አላችሁ። ዳይ 1-0 ተሸንፈሃል። እንዲህ አይነት ውርደት በዘራቸው አይደለም። ኧረ በግላጭ አገኘኝ በእናትህ። ቀና ብለህ ያይሳለው አለ አለ አለ። እሺ ጻፉ እስኪ ምን ይቀጣ? ከታች ጻፉ ጻፉ እስኪ ምን ይቀጣ? የቅጣት አይነት ጻፉ። መብት ሰጥቻለሁ። ጻፉ። ኧረ ራሱ አይደለም በእናታቸው። አንድ ዝም በል ዝም ጸጥ። አንድ ጻፉልኝ። ምን እንቅጣው? ይደንስ እያሉ ነው። ኧረ ክፉ ሰው አለ ብዙ። አንተ ፂሙን ይንቀል የሚልም አለ። ሰው ግን በጣም እንድትቀጣ በጣም ነው
የሚፈልገው የቅድሙን ፊልተር ታደርግና እኔ ዴማስ ትላለህ። ምረጥ እንጂ ካሁኑ። እሺ አሁን ትሪፕል ጀምሯል። አሽ እንገባለን። ትሪፕል ነው አሁን። እኔ ግን ይኸው ነገ እኔ ሶፊ እንደዚህ ተቀጥቼልህ ነገ ግን ማለት ነው አቅሙ ኖሮ ቅጣኝ። እሺ ችግር የለውም። ትናንትና አትርሳ፣ ነቅለ የወጣባቸውን ጊዜያቶች አትርሳ። እውነት እኔ አንተ በመጣሳ ጊፍተሮች ነቅሎ ይወጣል እያሉኝ እኔ ታሸሽብኛለህ። እኔ ግን ለአንድ በፍጹም ነገ ችግር የለውም። አቅም ሲኖር እኮ ነው። ቴንኪዩ ብቻውን ዚዮን ቴንኪዩ። ታርጌት እንሙላ እንዴ። ኦኬ ቴንኪዩ ብቻውን ያድናል። ቴንኪዩ። እሺ ትሪፕል ነው አሁን። ትሪፕል ነው ዳይ። ቴንኪዩ ቡቡና። ትሪፕል ነው። አንድ መታ እናድርገው። ይህ ነው የምትደውለው። እንደ በራሱ ሊሰጥ ነው ማለት ነው። ዳይ ትሪፕል ነው። ከፍ ከፍ አድርጉ። ትሪፕሉን እንጠቀምበት። ታንክ ዩ ቨሪ ማች። እሺ ትሪፕል ዳይ አትደንግጥ። አይዞ የሚያስጠል ሰው ይጥፋ። እሺ አንድ ለባዶ ሁለተኛ ነው። አንድ ለባዶ። ኦኬ እሺ ቆይ ዝም በል። አንድ ለባዶ። አንድ ያዳምጣ። አንድ ለባዶ በ12,000 ፊልተር ቀይሬ ምንድነው የሆነ ነገር በላልከኝ አልኩል 7 ጊዜ በ12,000 ማለት ነው። አሁን 9,000 ነው። አንድ ለባዶ። አዳምጥ። አንድ ለባዶ። በቃ አንድ ለባዶ። ምን ላድርግልህ ታዲያ? ምን ላድርግ? አይታዘቡም። አንተ ጋር ያሉ ሰዎች አይታዘቡም። አንድ ለባዶ ምን ይታዘቡኛል? አይታዘቡም። በ12,000 ተቀጣሁ። አይታዘቡም። በ12,000 አንድ ለ0 ነው። በቃ አንድ ለ0 ነው። ዞረብህ እንዴ? እንትን ራሱ ስንት ነው የሚለው? 3 ነው የሚለው። አያለ ዊን ራሱ 3 ነው የሚለው። ተመልከት። አይታዘቡም። 3 ነው የሚለው ዊን ራሱ ማለት ነው። አይታዘቡም ወይ ወንድም? አንድ ለባዶ ነው። ቀጥል። አሁን ደብል ኖ ወሪስ። ይህም ሁለተኛውን የከተማ ስም ነው እንዴ? ኖወሪ የሚባል ገጠር ውስጥ ኖወሪ የሚባል አለ። አይታዘቡም ወንድም? አንድ ለባዶ ነው እንዴ? አይታዘቡም። እሺ ቀጥል። አንተ እንዲህ ያለን የምትጫወትብኝ፣ እኔ ግን ነቅዬ አልወጣም። እርግጥ እቀጣልሃለሁ። ነገ እንገናኛለን። ነገ ሌላ ቀን ነው። ወሩም ሙሉ ከወር እስከ ወር ብትመጣ እንደዛው ነው። አረ ከቢ ውጭ ማንም የሚሰጥ የለም እኮ እያየሁ እኮ ነው። ምንም በቃ ወሩን ሙሉ አልኩ። ቢ እኔ መቼስ ክፉ ቃል አልናገርም። ወሩን ሙሉ አልኩ። ወሩን ሙሉ ይሄ ሁሉ ሰው ታዲያ አይና ያይም። እሺ አሁን ትሪፕል ይመጣል። ግላቭ አድርገን አንዴ እንገባለን። አለቀ። እስቲ ምን እንቅጣው? ቅጣት ጻፉ። እስቲ ቅጣት ጻፉ።
ረሰው ምን አይነት ቅጣት ነው? ምን አይነት ቴንኪዩ ብቻውን ቴንኪዩ ዲዮናዊ ቴንኪዩ። ደግነት ለራስ ናተውም ግላቭ ያለው ኤቢ ግላቭ እያለ ነው። ግላቭ ያለው ሲያስቀምጥ አንዴ ቴንኪዩ የመጨረሻ ነው፣ እንቀጠዋለን። ግላቭ አስቀምጡ። ግላቭ ይቀመጥ ዳይ ግላቭ አስቀምጡና አንዴ እናደባየው። ፀጉሩን ያበጥር የሚልም አለ። እኔ እኮ ለምን ፓስተር የሚል ስም ለጥፈህ ትዋሻለህ? በስመ አብ ምን አልኩኝ? ምን ዋሻ? እኔ እያየሁ ነው ኮመንት። አንድ የጻፈ የለም። ይኸው እውነት ፀጉሩን ያበጥር የሚላል አንድ የጻፈ የለም። አንድ ሲ አንድ የጻፈ የለም። እስቲ ነው ከተናገርክ በኋላ ራሱ የጻፈ የለም። ጣቷሽ ላርግልህ፣ ይኸው እንትን ላርግልህ። ኧረ አሁን የጻፉት አሁን አይደለም የቅድም ጌታ። እንግዲህ ምን አስዋሸኝ ነኝ ትሪፕል አሁን የጻፉት አሁን አንተ ለምን ትዋሻለህ? ለምን ትዋሻለህ? መቼ ነው የጻፉት? አሁን እኔ እያየሁ ነው። መቼ ነው የጻፉት? መቼ ነው የጻፉት? ለምን ትዋሻለህ? መዋሸት ለምን ይጠበቅብሃል እንዴ? ሼም እኮ ነው። እንዴት ትዋሻለህ? ንገረኝ እስኪ ለምን ትዋሻለህ? እስኪ ንገረኝ። ትሪፕሉ ሳልፍ ወይ እንዴት ትዋሻለህ? ንገረኝ እስኪ ንገረኝ። ለምን ትዋሻለህ እኮ ነው የምልህ። እማወራ ማለት ነው። አየህ ምትመል ወንድሜ ነገ በክሬዲት ካርድ ተጫወታ። አገባም በክሬዲት ካርድ ተጫወታ። ሁለተኛ 2-0። አሁንም እሺ፣ በ3 ነው የተቀጣኸው። አሁን በ3 ነው የተቀጣኸው። ሞቀ እንዴ? ተገናኘን 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 ተገናኘን። ሞቀ ሆይ? ኧረ ቢስ አባቴ፣ እኔ እንዳንተ አይደለም። እኔ አላፋፍርም። አንተ እኮ ታፋፍራለህ፣ ለአራት ታፋፍራለህ። እኔ አላፋፍርም። 2 ቀን በደንብ ነው የተቀጣሁልህ። በቃ ከዚህ በኋላ ግን ጨዋታችን አያምርም አሉ። ነቅለ ከወጣ ጨዋታችን እንደማያምር ነው የምነግርህ። የት ነው የሚወጣው? ወዴት ነው? በራሱ ስልክ አይደለም። አንድ አለ ኤቢ የኦርቶዶክስ ተቃዋሚ። አታልቅስ፣ በቃ አይዞ። እሺ ምን እንቅጣው? እንዴት አመሽ ደምረው? ሰላም ፓስተር ሶፊ እንዴት ነህ? እንዴት ነህ? የተዋህዶ ልጅ ሁሉ ሰላም ነው? እሺ ሚውትን አንሳው። ታሪክ እሺ፣ ቀጥል። ደብል ነው ጋይስ፣ ደብል ነው። ዊን እንውሰድ። ዊን እንውሰድ። ደብል ይዙበት። እሺ ቅጣት አንድ ፊልተር ቀይረ ውሸት ነው ፓስተር አልነበርኩም ትላለህ። አንድ ሁለተኛ ፊልተር ሳትቀይር እኔ ደምረው ዴማስ ነኝ ትላለህ። 2 ሶስተኛ
አጋንንት በኢየሱስ ክርስቶስ ስም ብቻ ነው የሚወጡት፣ በሌላ የለም ትላለህ። እኔ ድሮም አውቀዋለሁ። እኔ ማንም ፓስተር አላለኝም። አሁንም የምናገረው እሱ ነው። ይኸው ስማ፣ እኔ ደምረ ወልዴ ፓስተር አልነበርኩም። ውሸት ነው በላ፣ ውሸት ነው። እኔ ደምረ ወልዴ ፓስተር አልነበርኩም። 2 ውሸት ነው በላ። ደምረ ወልዴ ፓስተር አልነበርኩም። 3 እሺ፣ ደምረ ወልዴ ፓስተር አልነበርኩም። 4 ደምረ ወልዴ ፓስተር አልነበርኩም። 5 እኔ ደምረ ወልዴ ፓስተር አልነበርኩም። 6 እኔ ደምረ ወልዴ ፓስተር አልነበርኩም። 7 ጨረስን። በቃ 4ኛ ውሸት። እሺ፣ አረ ስጡኝ በእናታችሁ፣ አንድ አበባ ስጡኝ። ሲ አንድ አበባ ሚሚሹ፣ አንድ አበባ። ቴንክ ሚሚ፣ አመሰግናለሁ። አሁን ደብል ነው። አሁን እንትን ነው፣ ደብል ነው። ስጡ። ትሪፕል ነው። አረ ትሪፕል ነው ጋይስ፣ ትሪፕል ነው። 1000 የሚሰጠኝ ባለ 500 ምናምን የሚሰጠኝ የለም። ባለ 500 ምናምን። እሺ፣ ዊን እንዳይወሰድ አድርገን ቀጥቅጠነዋል። አረ ባለ 500 አማንዬ፣ ቴንኪዩ ቴንኪዩ ቨሪ ማች። እሺ፣ እሺ አይዲዬ። አረ ጉድ ፈለ ምንድን ነው ያለው? ቀጥቅጠነዋል። እንግዲህ እስከሚበቃው ድረስ 10 ምናምን ጨዋታ እንግዲህ አልቻለም። ሌሎችም ከዚህ እንዲማሩ ሰኔ 7 ለሚኖረን ዝምበላ እኔም ረግጠዋለሁ። ዝም በል ምንድን ስለሆነ ማንም እንዳጠራ በሬ ማንም አልጠራውም። በቃ እንዳጠራ ዝም በል። ከኔ ጋር እንደዚህ ለመዳፈር የሚያስቡ ሰዎች መልእክት አድርሱላቸው። ሰኔ 7 ከኔ ጋር ደፍረው ለመጫወት ቁጭ ማለታቸው በራሱ በጣም እና ለመጫወት የሚያስቡ ሰዎች ከዚህ ብዙ ትምህርት እንዲያገኙ፣ ብዙ ሰው ከኔ ጋር እንዳለ እንዲያውቁት ንገሩልኝ። ማንም የለም ንገሩልኝ፣ ንገሩልኝ እና ታብታብ አድርጉት። ኧረ ታብታቡ ምንድን ነው? 200 ሺህ ብቻ ነው። ምንድን ነው እንደ ወዳጆች 400 ምናምን ሰው ነው ያለ ነው። ታብታብ ይደረግ ፕሊዝ። ወይኔ ተራገጥን ዛሬ ረገጠኝ። አቤት አቤት አቤት። ታንክ ዩ ዳንኤል ዘ ሰርቫንት፣ ታንክ ዩ ቨሪ ማች ጆሹዋ። እሺ እሺ፣ ፍቅርን ትህትና ከክርስቶስ ተማሩ ወይ? እንዴት ናችሁ? አናቴ ተቃጠለ ይበል ይላሉ። እሺ አናቴ ተቃጠለ፣ ቀላል ተቃጠለ። ዛሬ አገኝሽ። ዛሬ 2 ቀን እድሜ ለኤቢ በል። አይዞ በቃ ምንም አይዞ አይዞ። አንተ ጨረሰ እኮ በቃ ኤቢ ጨረሰ እኮ በቃ ዝም በል። ስም አትጥራ፣ ስም አታንሳ። ማንሳታችን ክሬዲት የ5 ወር ክሬዲት አታንሳ። ዝም በል። የሰው ስም ክሬዲት እንዴት እንደሚከፍል ግራ ነው የሚገባኝ ከዚህ በኋላ። ዝም በል። ለማንኛውም እንግዲህ ይህ ምሽት እንደዚህ ተጠናቋል። ማን አለ እስኪ ቆይ ከእኛ ጋር የሚጫወት መሲ አለች። ቆይ መሲ ትገባለች። ስ ታውቃታለህ? ኧረ እኔ አላውቃቸውም። ማን ነው መሲ? መሲ ብርጅስቶን ሰው አለ እሷ ጋር። በቃን ጌም በቃን። ሰለቻ ፓፓ 10 ምናምን ጌም ቀጠቀጥኩ እኮ። ምን ትቀጠቅጠኛለህ? እንዳረሳ እንደዚህ እንደተቀጣውልህ አንተም የእኔን ጊፍተሮች እኔ ይኸውልህ እየነቀልኩ እየወጣው ጊፍተርን አሸሽብህ ነበረ። እኔ ግን በስነስርዓት የተቀጣውልህ። ስማ አንድ ነገር አዳምጥ። እኔ መጀመሪያ ደረጃ ለመቀጣት እኮ መሸነፍ አለብኝ። በቃ ችግር የለውም። በቃ ነገ ሌላ ቀን ነው። ነገ እኔ እናንተ እንተያያለን።
በቃ እኔ ግብተሮችን ካሳዘንክና እንዲሸሹን ካደረክ ማለት ነው እኔም ስንጫወት ያንን ተግባር እንደምፈጽም እያወቅ በፍጹም እያወቅ ቀጠቀስ ዛሬ አንጫጫሽኝ ጭራሽ ዛሬ አገኘኝ በግላጭ እናገኘኝ በቃ ቻው የልቴር ነው እኔ እንጃ ግራ ገባኝ እኮ ዞረብኝ እንዲህ ነው ዞረብኝ ፓስተር ሶፎንያስ እንደምን አለሽ ሰላም ነሽ ወይ ደህና ነኝ እንዴት ናችሁ ሰላም ነሽ ደምዬ እንዴት ነህ ደህና ነኝ የኔ ውድ እንዴት ነሽ አማን ነው ደህና ነኝ ማን አለስ ሊገባ ቢኒያም ሽታይ ላስገባ ገባች ቢኒያም ሽታይ ላስገባቸው ነበር ጋይስ ቴንክ ዩ ሶ ማች ኮፒ ሊንክ አድርጉልኝ እሺ ኮፒ ሊንክ አድርጉልኝ ማን ነው ይሄ አደራሽ ማርያም አደራ እዩ በኩል ሰላም ነኝ አባት ደሜ ኮንግራ 100 ሺህ ገባህ አይደል ነገ ቁርስ አበላለው ስሜ ቶክ የሀገሬ ልጅ ይህን አይሰማም ኦሮምኛው ማጋ አንቺ ጋር ነው አዎ እኔ ጋር ነው ኦርቶዶክስ ነሽ አዎ ነኝ ጎበዝ በርቺ የት ሀገር ነው ያለሽ አዳማ እንዴ አንድ ሀገር ነና እኔና ተግ አዳማ ኮሌጅ እንደኔም ኮሌጅ እኮ ነው ለምን ምኑ ጋር አደባባይ አሊቢራ አደባባይ ያለ በጌታ በኢየሱስ አሁን እኔ አሊቢራ አደባባይ ነኝ የምን የእውነት ደስ ይላል እኔ እንጃ እንዴት እንዳላወኩ ካላወኩ ትግል በርቺ በቃ ተክለ ሃይማኖት በአሁኑ ነበርሽ አስቀደሽ አይ እኔ ብዙም እንትን አይደለም ኖ ማተብ አድርገሽማ ቤተክርስቲያን መሄድ አለብሽ እሺ ማተብ አድርገሽ ቤተክርስቲያን ሂጂ አሁን በአሁኑ ማርያም መሄድ አለብሽ ግንቦት 1 ተባርኪ ወድሻለሁ እንገናኛለን ፎሎ አድርጊ ፎሎ ባክ መልሰሻለሁ አድርጌሃለሁ አመሰግናለሁ ነው የምነካው ሞር ኖ 3 ነጠብጣብ ስትነካ ሰርች እና ሲቲንግ የሚል ይመጣል እሺ ከዛ ሴቲንግ መጣሽ ከዛ ነካዋ ሲቲንግ የሚለውን ነካው ሴቲንግ የሚለውን ነካው ሂር ዮር ቮይስ ራንኪንግ ኮመንቴቲንግ ሞዴሬተር ምናምን ነው የሚለው አረ ምኑ ጋር ነው የምትነካው ደሜ ሆስት የሚለውን ነካካ ሆስት የሚለውን ነካው እሺ ከዛ ከላይ እንደዚህ ቀስት ምልክት እሱን ነካው ከዛ በኋላ ሰርች ከዛ በኋላ ኖቲፋይ ክሬት ፎሎ አር ላይቭ የሚለውን ኦፍ ላድርገው እንዲ ኦን ነው እንጂ ኢንቪቴሽን ፍሮም ፍሬንድ ኦኬ ኦፍ ነበረ አለው
አለው ኢንቪቴሽን ፍሮም ፍሬንድ አልኩት። ይሄንን ነው እንደ ለካ ማጥፋት። አየ አሁን ገባኝ። ሁለት ሰው ጋይስ ሁለት ፍላወር ጋይስ ሁለት ፍላወር ቀጠቀጠኝ ዛሬ አዞርብኝ። አቤል ሻቲንግ አንድ ሰው ጋይስ አንድ ሰው ፍላወር ያለው የለም ጋይስ አንድ ፍላወር ሰብሊ አንድ ፍላወር የለሽም ሙይበት እስኪ እኔ እኮ ሌቭል ያላችሁ ሰዎች ፍላወር ብትሞሉም ችግር አለው። ብርሃንዬ ቴንኪው ሶ ማች በቃ ቴንኪው ትናንትና እንትና ቀጠቀጥኩት፣ ዛሬ ሶፊ ቀጠቀጠኝ። ከአንዱ በኤቢ ምክንያት ቀጠቀጠኝ። በስማም ጋይስ ደብል እሺ ደብል ኤቭሪ ጊፍት ኢዝ ደብል ጋይስ እሺ ችግር የለውም ጋይስ ደብል ስትገቢ እኮ ስሰጭ ስላየሁ ኤቭሪ ጊፍት ኢዝ ደብል ጋይስ ደብል ዩዘ ደብል ጋይስ ዩዘ ደብል እኔ ጋር ታብታብ አድርጉ ሂዱበት። 100 መግባት አለበት ታብታቡ። አንድ ሚሊዮን ሊገባ ነው እንዴ ታብታቡ? ወይኔ ጉዴ ረስቼዋለሁ። 1 ሚሊዮን ሊገባ ነው። 500 ሰዓት ነው የገባው ደሜ ሰዓት ስንት ሰዓት መሰለሽ? 3 ሰዓት ሆነኝ ማለት ነው። ብዙ ሰው ነበረ ማለት ነው። ኦልሬዲ ያው ቢያንስ 1 ሰዓት። ኧረ ውይይት ነበረኝ እኮ ትምህርት እያስተማርኩ ነበረ። እዚህ ጋር ስለ እንትን እያስተማርኩ ነበረ። ጨርሼ ነው እኮ ይህን ስለ ገድላት እያስተማርኩኝ ነበር። መጽሐፍ ቅዱሳዊ እንደሆነ እየተናገርኩ እዚህ ውስጥ ደግሞ ያለ በጣም የሚገርም በተለይ ሉቃስ ወንጌል ምዕራፍ 1-2 ያለው ሀሳብ እዚህ በመዝገበ ጸሎት ላይ ተካቶ ነው እያለ ማለት ነው። አዞረብኝ ሶቢ በጣም ምኑ ነቅሎ የወጣው ቅድም። ቆይ ዊንሽ እንዳይወሰድ ላጥፋልሽ። በዚህ በ60 ምናምንማ ዊን ሰብስብ እንጂ ካላሸነፍኩሽማ ዊን ይገባል። አንዳንዶቻችሁ ግን የምትናገሩትን ነገር አረ አንዳንድ እኔና ኑሐሚንን አቀጣጥም። እኔና ኑሐሚንን አቀጣጥም። 3 ጨዋታ እንጠብቃቸው። ሲጀምር ታብታብ አድርጉ። እኔና ኑሐሚንን አቀጣጥም። ለአራት እንጫወት። ማን አለ? ኦኬ ደሜ ፕሬዚደንት ማሜ ላስገባው እንዴ? ስሚ ፕሬዚደንት ማሜ የሚባሉ ላስገባው፣ ላጫውተው። አስገባው፣ ግን ቅጣት አንተ አትቀጣማ። አይ እመለሽ ዝም ብለን እናስገባውና ከዛ በኋላ ያው እኔ አዲስ ነኝ ምናምን እለዋለሁ። አንድ ፍላወር ውስጡ ቆይ ዊኑን እንዲቆጥርልን አንድ ፍላወር ውስጡ ጋይስ፣ አንድ ፍላወር ውስጡ እንዲሆን አንድ ፍላወር ስጡ ጋይስ። ዊን እንዲቆጥርልን በታብታብ ብቻ ዊን አይቆጥርም ጋይስ። አንድ ፍላወር ስጡ። አንድ ፍላወር ወይ ደሜ ጋ ወይ እኔ ጋ ስጡ። እኔ ጋ ከተሰጠሽ ሆነ ልካቸው። የቴንኪው አሁን አቋርጠው ናቃቸው። በቃኝ። እሱ ይቅርብኝ፣ አይቶ ይቅርብ እያሉኝ ነው። እሺ አባቴ ታዛዥ ነኝ። እሺ እንትን ስጡና፣ አሁን ጊፍት ስጡና፣ አሁን ጊፍት ስጡን እስኪ። ቆይ ደብል አስሞላ ደሜ ደብሉን ስንምላ ደብሉን እንብላ። አይታወቅም የሚፈጠረው። አባቢ ያረው ፈር ከሰው እያለኝ በእንትና ከሳ እያለኝ አንተ ፈር ትለኛለህ። 4 ሰው ጋይስ፣ 4 ሰው
ወይ ጋር ልምዶ 4 ሰው የሚጠይቀው 4 ፍላወር ጋይስ 4 ፍላወር። እሺ አባቴ። አረ እኔ ግን እንትና ጋር ሲሰዳደብ አንድ አበባ ስትኛ አንድ አበባ ሞልቶልህ ነው አንድ አበባ አንድ አልሞላም። ስራ እየሰራሁ እኮ ነው። ራይድ እየሰራሁ ነው አባቴ። ስራ ጀምር ትለኛለህ። ራይድ እየሰራሁ ነው። የምትፈልገኝ ከሆነ ደውልልኝ ብራዘር። እሺ ራይድ እየሰራሁ ነው ብራዘር። አንተ እንደኛ መሆን አችል። እንግዲህ ምን ላድርግ? እኛ የደረስንበት አድርስ። እኔ እዚህ ጋር ስደርስ እስር ቤት ገብቻለሁ፣ ተሰድቤያለሁ፣ ተነቅፌያለሁ ብራዘር። እኔ የደረስኩበት አድርስም። አንተ ታስታውቃለህ፣ ምቀኛ ስለሆንክ። አረ ሰረቀ፣ አረ ሰረቀ፣ አረ ሰረቀ፣ አረ ሰረቀ። ጓደኛዬ እንዳለ ሰው እዛ ነው እኮ ታውቂያለሽ። ሁሉም ሰው አያነቃቁንም። አረ አንድ አበባ ስጡና በቃ ዊን 4 አድርግ። እሷ አንድ አበባ አንድ ፍላወር አስጡኝና 4 ዊን አድርጌ ልውጣ። አካውንት እዛ የእንትን አካውንት ፈልግ፣ የዛ የመቄዶኒያ አካውንት። እሺ ብራዘር ከአንተ አልፈልግም። መቄዶኒያ አካውንት ፈልግና ስጣቸው ለመቄዶኒያ። እሺ ብራዘር አንድ ዊናችንን 4 አድርገን እንውጣ ጋይስ፣ እንጨርስ ጌሙ። አዎ ቴንኪው። ለእሷም ደግሞ አንድ አበባ፣ ለእሷም አንድ አበባ ጋይስ። እኔ ጋር አንድ አበባ፣ ለእሷ አንድ አበባ። እዮብ ለእሷ አንድ አበባ፣ ለእሷ አንድ አበባ። አረ አንድ አበባ ለእሷ ስጧ በእናታችሁ ጋይስ። አንድ ፍላወር ስጡኝና እናቋርጠው ጌሙ። የአርሰብን አበባ ምናምን ስጥስ እነዚህ መተኛት ነው ያለብን። እናቴ እኔ ጋር አንድ ፍላወር ስጡና እንውጣ፣ ጌሙን እንጨርስ። ቴንኪዩ ሶ ማች። በቃ አሁን አቋርጠው ደሜ